ጥርስ የገባች ሀገር ኢትዮጵያ። ምዕራፍ 3 አዲስ አበባ በጠላት እጅ ስለመውደቋ። የኢትዮጵያ የጦር ኃይል ከነበረበት አጠቃላይ ሁኔታ አንጻር ሲታይ በጥቅምት ወር መግቢያ ላይ የተጀመረው ጦርነት እኔ እስከገባውበት ጊዜ ለ3 ወር ያህል መቆየቱ የሚያስደንቅ ነበር። ንጉሠ ነገሥቱ ለ10 ዓመት ሲደክሙ የቆዩት ስልጣናቸውን ለማማከል ስለነበር በወታደራዊውም ሆነ በሲቪሉ የሥራ መስክ ውሳኔ የሚሰጡት ራሳቸው ነበሩ። በወታደራዊውም ሆነ በሲቪል የሥራ መስክ ውሳኔ የሚሰጡት ራሳቸው መሆናቸው ትውልድ በመቁጠር ወይም በባላባትና ስልጣን ይይዙ የነበሩት የአካባቢው ገዢዎች በእሷቸው ተሿሚዎች ተተኩ። አዲሶቹ ተሿሚዎች ግን የሚያስተዳድሩትን ሕዝብ አመኔታና ድጋፍ አላገኙም። ለሥራው አዲስ በመሆናቸውም ተግባራቸውም ለማከናወን ደፋር መሆን ወይም አዲስ ሐሳብን አመንጭቶ መንቀሳቀስን ፈሩ። ዋናው ችግር ግን ለብርቱ ጉዳዮች ሁሉ ከበላይ እንዲተላለፍ የሚጠብቁ መመሪያዎችን ብዙ ጊዜ በወቅቱ አለመድረሱ ነበር። ለዚህ ምክንያቱ በንጉሠ ነገሥቱ ዙሪያ የተቀናጀ የሰው ኃይል አሰራር ባለመደራጀቱ እንዲሁም መገናኛው ኋላ ቀር በመሆኑ ነበር። ለዚያውም ተመስጥረው የሚተላለፉ መልእክቶች በሙሉ በጣሊያኖች እጅ ይወድቁም ነበር። የችግሩ ስፋት የሚያስፈራ ነበር። በአንጻሩ ስመጥር የሆኑት የአካባቢው ገዢዎች የፋሽስቱን ሰራዊት አጥብቀው ይዋጉ ስለነበር እነርሱ የሚሰጡት ድጋፍ ለንጉሠ ነገሥቱ ወሳኝም ነበር። ከእነዚህ መካከል የጦር ሚኒስትሩ ራስ ሙልጌታ፣ ራስ ካሳ፣ ራስ ስዩም፣ ራስ እምሩ፣ ራስ ደስታ፣ ደጃዝማች ነሲቡ ዘአማኑኤል ዋነኞቹ ነበሩ። የድርጅት ድጋፍ ፈጽሞ አልነበረም። ምግብ በሚያልቅበት ጊዜ ሰራዊቱ ከተሰማራበት አካባቢ ምግብ ሲያጣ የሚከዳው ሰው ቁጥር በርካታ ነበር። በጣም ከባዱ ችግር የመሳሪያና የጥይት እጦት ነበር። ከሰራዊቱ 90 በመቶ የሚሆነው የታጠቀው ከተሰሩ 40 ዓመት ያለፋቸውን ስናድር፣ ግራስና ለበን የመሳሰሉትን መሳሪያዎች ነበር። አጠቃላይ የነበረው የመትረየስ ቁጥር 125 ሲሆን በአዲስ አበባ ከተማ ላይ የአየር ጥቃት ሲያንዣብብ ለማስጠንቀቂያ ከሚተኮሰው ያረጀ መድፍ በስተቀር መድፍ የሚባል ነገር ጨርሶ አልነበረም። ምንም አይነት የጦር አውሮፕላን አልነበረም። ከዚህ ሁሉ ከባድ ችግሮች እያሉ ከአንድ አቅጣጫ በስተቀር እኔ በደረስኩበት በጥር 1936 በሰሜንም ሆነ በደቡብ የጦር ግንባር የጣሊያን ሰራዊት እንቅስቃሴ ተገቶ ቆሟል። የደቡብ ግንባር ውጊያ የተካሄደው በኦጋዴን አውላላ ሜዳዎች ላይም ነበር። መሬቱ ለታንክ ውጊያ አመቺ ስለነበር አንድም ተቃዋሚ ታንክ ወይም ብረት ለበስ መኪና እንኳን በሌለበት ፋሽስቶች እንደልባቸው ፈንጭተዋል። የጀነራል ግራዚያኒ ጦር መጀመሪያ ገርሎ ጉቢን፣ ቀጥሎ ሳሰ ቤኔን፣ በመጨረሻ ደገሃቡርን ያዘ። ከደገሃቡር በኋላ ግን የጣሊያን ብረት ለበስ ኮር በባዶ እግሩ የሚዋጋውን እግረኛ ሰራዊት አልፎ ለመገስገስ አልቻለም። እግረኛው ጦር ግር ብሎ ከታንኩና ከብረት ለበሱ ላይ እየወጣ የነጂውን ጭንቅላት እየቀነጠሰ ያስቆመው ጀመር። የኢትዮጵያው ሰራዊት አዛዥ ደጃዝማች ነሲቡ ዘአማኑኤልም ነበሩ። ምክትሉ ደግሞ የሰራዊቱ አስተባባሪ የቱርክ ተወላጁ ውሂብ ፓሻ ነበር። የሱ ረዳቶች የቱርኩ ፋሩቅ በይና ሱዳናዊው ታሪቅ በይም ነበሩ። ኢትዮጵያውያኑ በኢጣሊያ ሰራዊት ጀርባ ዞረው ሳሰቤንን ሲይዙ
የጣሊያን ሰራዊት እስከ ጦርነቱ መጨረሻ ድረስ ወደፊት መግፋት ሳይችል ቀርቷል። ጦርነቱ የቆመው ንጉሠ ነገሥቱ ተሸንፈው አገር ጥለው ሲሄዱ ነሲቡ ሌላ ምርጫ ስላልነበረው ወደ ኋላ ስላፈገፈገ ነው። በኦጋዴን የተጀመረው ዘመቻ ከተገታ በኋላ ግራዚያኒ ትኩረቱን ወደ ምዕራብ አዞረ። በዚህ ግንባር የጣሊያን ጦር ይመጣል ተብሎ ስለታሰበ ራስ ደስታ ጦራቸውን አሰልፈው ይጠባበቁ ነበር። በአስተዳደር ድክመትና በቀለብ እጥረት የተነሳ ተደጋጋሚ አድማ መጥቶ ስለነበር የሰራዊቱ የውጊያ አቋም ደካማ ነበር። ግራዚያኒ ይህንን ሁኔታ በማወቁ ይመስላል ውጊያ ከፈተ። በህዳር መጨረሻ ላይ ድል ከተመቱ በኋላ ጫካውን ተገና አድርገው ከሰራዊታቸው ጋር ወደ ገናሌ ዶሪዮ ወንዝ አፈገፈጉ። ከቤልጂጉ አማካሪያቸው ከካፒቴን ፍሬር ጋር በመሆን በሚገባ ያልታቀዱ እርምጃዎችን ሲወስዱም ቆዩ። በመጨረሻም ያሉበት ቦታ በአውሮፕላን ታየ። ለመታየት የቻለውም ብዙ ክልከላ ቢደረግም ሊገታ ባለመቻሉ የጠመንጃ ተኩስ በመመራት ነበር። ከዚያ በኋላ የራስ ደስታ ጦር ተከበበ። ከወራት በኋላም ራስ ደስታ ተይዘው ተገደሉ። እንደ ኦጋዴን ሁሉ በዚህም ግንባር የጣሊያን ሰራዊት እንቅስቃሴ ተገቶ እስከ ጦርነቱ መጨረሻ ድረስ ነገሌ ላይ ለመቆየት ተገዷል። በነገራችን ላይ ቀደም ሲል በሲዳሞ ገዢ በደጃዝማች ባልቻ ስር ይሰሩ የነበሩት ደጃዝማች ገብረ ማርያም በራስ ደስታ ሰራዊት ዘንድ ታዋቂ ነበሩ። በዚህ ምክንያት ከአድማው በኋላ ሰራዊቱን ስርዓት ለማስያዝ ከአዲስ አበባ ተልከውም ነበር። ወደ ቀደመው ስንመለስ በሰሜን ግንባር የማርሻል ዴቦኖ መካናይዝድ ሰራዊት ከኤርትራ ወሰን 110 ኪሎ ሜትር ብቻ ተንቀሳቅሶ መቀሌ ከደረሰ በኋላ አንድ ወጥ አደረጃጀት ባልነበረው እግረኛ ጦር መፈናፈኛ አጥቶ ተከቦ ተቀመጠ። እንደሚነገረውም የራስ እምሩ፣ የራስ ስዩም፣ የራስ ካሳ፣ የራስ አየለና የደጃዝማች ኃይሉ ከበደ ሰራዊት ጣሊያኖችን እስከ ተንቤን የዋርዩ መተላለፊያ በር ገፍተው ወደፊት እንዳይገሰግሱ አቋረጧቸው። እነዚህ በኢትዮጵያ በኩል የተገኙት ድሎች ከባድ መስዋዕትነት የተከፈለባቸው ናቸው። በመጀመሪያ መሳሪያና ጥይት በአሳሳቢ ደረጃ ተቀንሶባቸዋል። አሜሪካ ወደ ኢትዮጵያ የሚላከውን መሳሪያ በአጠቃላይ አስቁማለች። ጦርነቱ እስከተጀመረ ድረስ ፈረንሳይና እንግሊዝ ተመሳሳይ ቶሺጃ እርምጃ ወስደዋል። ጦርነቱ ከተጀመረ በኋላ ግን በኢትዮጵያ ላይ የተጣለው ማዕቀብ ተነስቶ በኢጣሊያ ላይ እንዲጣል ማህበሩ ጠይቋል። የጦር መሳሪያ ጥይትና ሌላም ዕቃ በሙሉ የሚመጣው በጅቡቲ በኩል ነበር። በዚህ ጊዜ ነበር ፈረንሳይ አዲሷን ወዳጇን ፋሽስት ኢጣሊያን ለመርዳት ስትል ለኢትዮጵያ ውድቀት ያሻጠረችው። የፈረንሳይና የኢትዮጵያ ምድር ባቡርን ለማቋቋም በተደረገው ስምምነት ላይ ወደ ኢትዮጵያ የሚገባው የጦር መሳሪያ ከማንኛውም ጭነት ቅድሚያ እንደሚሰጠው ተቀምጧል። በሰሜኑ ጦር ግንባር ኢትዮጵያ በለስ ከቀናት በኋላ ግን የፋሽስት ተጽዕኖ በላቫል መንግስት ላይ እየበረታ ሄደ። ወዲያው ለኢትዮጵያ ብቸኛው የባህር በር በሆነው ጅቡቲ በኩል በሚመጣው የጦር መሳሪያ እንቅስቃሴ ላይ የፈረንሳይ መንግስት ችግር መፍጠር ጀመረ። ውጤት አልባ ቢሆንም ከመጀመሪያው ስራዬ አንዱ የፈረንሳይ መንግስት ለኢትዮጵያ በባቡር ጦር መሳሪያ እንዳይደርስ ያደረገውን ክልከላ መዋጋት ነበር። ለዚህ የተሰጠው ምክንያት ባቡሩ መስመር ለኢትዮጵያ የጦር መሳሪያ ማጓጓዝ አገልግሎት እስካልዋለ ድረስ ኢጣሊያ በቦምብ እንደማትደበደብ ተስማምተናል የሚል ነበር። የኢጣሊያ አውሮፕላን አብራሪዎች መሳሪያ ሳይኖራቸው የቀይ መስቀል ማህበር መኪናዎች መሆናቸውን ካላረጋገጡ በቀር የጠመንጃ ተኩስ ስለሚፈሩ
ዝቅ ብለው አስተካክለው ቦምብ መጣል አይችሉም ነበር። እኔ ያቀረብኩት ሐሳብ የኢጣሊያ አውሮፕላኖች የሐዲዱን መስመር መጥተው ያበላሹ ከሆነ የጦር መሳሪያው መግባት እንዳይቋረጥ በአስቸኳይ ጥገና የሚያስፈልገውን ውጪ ኢትዮጵያ ትችላለች የሚል ነበር። ዋጋ ግን አልነበረውም። ይህም እኔን ያጋጠመኝ የመጀመሪያ ሽንፈት ነበር። የፈረንሳይ መንግስት፣ የፈረንሳይ ባንኮችና የፈረንሳይ ባለ አክሲዮኖች በባቡር ድርጅቱ ያላቸውን ጥቅም ለመጠበቅ ሲባል ለሕልውናዋ ከምትዋጋው ነፃ ሀገር ጋር የነበረውን ውል ማፍረስ ለፈረንሳይ የመጨረሻ ወራዳነት ነበር። ኢትዮጵያ ከተያዘች በኋላ የፋሽስትን ጦር መሳሪያ በማጓጓዝ የባቡር ኩባንያው በሚያስገኘው ከፍተኛ ጥቅም ፈረንሳይ ተደስታለች። ሆኖም ግን ችግር መከሰቱ አልቀረም። በኩባንያው በተሰጠው ውል ላይ ድርጅቱ ከንጉሠ ነገሥቱ የጽሑፍ ፍቃድ ሳይሰጠው የጦር መሳሪያና ዕቃ ካጓጓዘ የኩባንያው ንብረት በሙሉ በኢትዮጵያ መንግሥት ይወረሳል የሚል አንቀጽ አለ። በዚህ ወቅት የፈረንሳይ መንግሥት ኢትዮጵያ ነፃ ስለመውጣት አለመውጣቷ ገና እርግጠኛም ስላልነበረ ለኢጣሊያ ጦር ሰራዊት ይጋዝ የነበረው የጦር መሳሪያ ድርጅት ሁሉ የግብርና መሳሪያን ጨምሮ የግብርና መሳሪያ ግን በሚል ሽፋን እንዲገባ ተደረገ። ይህ ሁሉ አመቺ ሁኔታ እያለ እንኳን የጣሊያን ሰራዊት በለስ የቀናው በደቡብ የራስ ደስታን ጦር ድል በማድረግ ብቻ ነበር። በሌላው ቦታ ሁሉ ግን ካሉበት እንዳይንቀሳቀሱ ተገተው ወይም ተደጋጋሚ ሽንፈት እየተቀበሉ ነበር የቆዩት። ስለዚህም በታኅሳስ 1935 መጀመሪያ ላይ ፈሳሽ መርዝ በትንንሽ ጣሳዎች ውስጥ እየሞሉ መጣል፣ በኋላም መርጨት ጀመሩ። ጣሊያኖች በዚህ ዘዴ እንደሚጠቀሙ በስዊዝ ቦይ ኩባንያ ተቀጣሪ የሆነው ፒየር ፐትሪዲስ የሚባል ግሪካዊ በእጁ በገባው የጭነት መረጃ ላይ ተመስርቶ ለኢትዮጵያ መረጃ አስተላልፎ ነበር። እሱ የሚያስተላልፈው መረጃ ዝርዝር ትክክለኛና ቶሎ ቶሎ የሚደርስ ስለነበር እኔ ለማስተላልፋቸው መግለጫዎችና ሪፖርቶች ከፍተኛ የሆነ ጠቀሜታ ነበረው። ከሰሜንና ከደቡብ ጦር ግንባሮች የሚተላለፈው የየዕለቱ ሁኔታ በእጅ በሚንጠለጠለው የሬሚንግተን የጽሕፈት መኪናይ በመግለጫ መልክ አዘጋጅም ነበር። ወታደራዊ ሁኔታ እየተበላሸባቸው ስለሄደ ኢጣሊያ አምቡላንሶችን መምታት፣ በመርዝ ጋዝ መጠቀም መጀመሯን ዘግባለች። ሎሬንዞ ታዕዛዝ የጦር ግንባሩን ዜና በየቀኑ ያመጣልኝ፣ በመግለጫዎቹ ዝግጅት ላይም ይረዳኝ ነበረ። ከጥቂት ቀናት በኋላ ንጉሠ ነገሥቱ የጦር ሜዳ ሕጎችን በመጣስ የሚሰሩ ወንጀሎች ሁኔታ የሚከታተል ሰው የፈለጉበት ምክንያት ግልጥ ሆኖ ታየኝ። ሕጎቹ በ1907 የሄግ ኮንቬንሽን እና የ1925 የጄኔቫ ፕሮቶኮሎች ነበሩ። አብዛኛው የዕለት ሥራዬን በሚደርሱት የጦር ግንባር ሪፖርቶች ላይ በመመስረት መግለጫዎችን፣ ለማኅበሩ የሚተላለፉ አቤቱታዎችን፣ ለዓለም አቀፍ የቀይ መስቀል ኮሚቴ የሚቀርቡ ጽሑፎችን ማዘጋጀት ነበር። ጣሊያኖች በበኩላቸው የቀይ መስቀል ምልክቶች የሰራዊት ማከማቻ በመደረጋቸው የኢትዮጵያ ወታደሮች የተከለከለ ጥይት በመተኮሳቸው በእስረኞች ላይ የጭካኔ ሥራ በመፈጸማቸው ነው ይህን የበቀል እርምጃ ለመውሰድ የተገደድነው ብለው ከሰሱ። ነገሩ ያልተጠበቀ አልነበረም። በነገራችን ላይ የስዊድን ቀይ መስቀል አምቡላንስ መልካ ዲያካ ላይ በመመታቱ በስካንዲኔቪያ አገሮች ዘንድ ቁጣን አስከተለ። ከተጎጂዎቹ ለአንዱ በተደረገ የቀብር ስነ ስርዓት ላይ በአምቡላንሱ ፕሮግራም ውስጥ ተሳታፊ ከነበሩ ሰዎች መካከል ካውንት ሾን ሮዘን፣ ካኑት ሃኑር፣
ሂላንደርና ኖረን የተባሉትን ሐኪሞች አገኘሁኝ። አውሮፕላን አብራሪ የነበረው ካውንት ሾን ሮዘን በጦርነቱ ጊዜ በቀይ መስቀል እንቅስቃሴ ጉልህ ሚና ተጫውቷል። ከነጻነት በኋላ አየር ኃይሉን በማቋቋም ብዙም ሰርቷል። ሂላንደር ኖረኝ የተባሉ ሐኪም ደግሞ ከነጻነት በኋላ ጉልህ ሥራንም እሳቸውም አበርክተዋል። ወደ ቀደመው ነገር ስንመለስ አዲስ አበባ ከመድረሴ በፊት በነበረ ሳምንት ውስጥ በማኅበሩ የኢትዮጵያ ልዑካን ቡድን የጦርነት ሕጎችን በመጣስ የተሠራው ወንጀል ገለልተኛ የሆኑ ወገኖች እንዲጣራ ጠየቀ። ጥር 20 ቀን የልዑካን ቡድን ጥያቄውን እንዲያነሳ መመሪያን አስተላለፍን። የኢትዮጵያ ጦር ሰራዊት የጦርነት ሕጎችን ጥሷል ወይም በነበረው እጅግ ውሱን በሆነ መሳሪያ ሊጥስ ይችላል ብሎ ለማመን ምክንያት አልነበረም። በአንጻሩ በአቬኖል የሚመራው ማኅበር በፈረንሳይና በኢጣሊያ ጎትጓችነት የጦር ሕጎች የተጣሱት በኢትዮጵያ ነው አሰኝቶ የሆነ ያልሆነ የሐሰት ምክንያትን ፈጥሮ ኢጣሊያን ከወቀሳ ነፃ ለማድረግ እንደሚጥር ይገመት ነበር። ይህም ማኅበሩን ማዕቀቡ እንዲነሳ ድምፅ ለመስጠትና ከጉዳዩም ጭምር ለመውጣት ያስችለዋል። የሚከተለው ጥቅስ እንደሚያመለክተው ጥያቄውን ለማንሳት የተላለፈው መመሪያ ይህንን ስጋት በግልጽ የሚያሳይ ነበር። እንዲህ ይላል። የኢትዮጵያ መንግሥት በኢጣሊያ ባለሥልጣኖች የተፈጸመው ግፍ እንዲጣራ ያቀረበውን ጥያቄ የኢትዮጵያን ነጻነትና አንድነት ለመድፈር ለሚደረገው ዝግጅት እንዲያመች ወደ ፖለቲካ ጥያቄነት እንዲለወጥ የሚደረገውን ሙከራ ያወግዛል ይላል። ከዚህ በኋላ በቀይ መስቀል አምቡላንስ ላይ የሚፈጸመውን ጥቃትና በመርዝ ጋዝ መጠቀማቸውን በማስመልከት የማዘጋጃቸውን ሪፖርቶች በቀጥታ ወደ ዓለም አቀፍ ቀይ መስቀል ኮሚቴ ስናስተላልፍ የማኅበሩ ዋና ጸሐፊ በግልባጭ እንዲያውቀው እናደርግም ነበር። አቬኖል የሚተላለፍለት ሪፖርት ቸል እንደሚለው እንገምታለን። የዓለም ቀይ መስቀል ኮሚቴ ግን ይህን ማድረግ አይችልም። ምክንያቱም ከሚጠቁት ውስጥ የእነሱም አምቡላንሶች ስለነበሩበት። በመርዝ ጋዝ ጉዳት የሚደርስባቸውን ሰዎች በተመለከተ፣ በጦር ሜዳ ላይ የሚቆስሉትን የሚታመሙትን ሰዎች በተመለከተ፣ በጦር ሜዳ ላይ የሚቆስሉትንና የሚታመሙ ሰዎችን ሁኔታ ለማሻሻል የወጣው የ1929 የጄኔቫ ኮንቬንሽን ለቀይ መስቀልና በአምቡላንሶች ላይ ለሚቀባው የቀይ መስቀል ምልክት ከፍተኛ ድጋፍን ሰጥቷል። ለሳምንታት ያህል በአምቡላንሶች ላይ ተመድበው የሚሰሩትን የእንግሊዝ የስዊድንና የኖርዌይ ሐኪሞች በመሐላ የተረጋገጠ ቃል የመርዝ ጋዝ ያስከተለውን ጉዳት የሚያሳይ ፎቶግራፍ በማስደገፍና በስዊዝ ቦይ በኩል በመርከብ የሚያልፈውን የፕራይት የተባለ መርዝ ብዛት ዩፕራይት መርዙ ስሙ ነው ብዛት ላይ የተጠናከረ ስታቲስቲክስ ሳሰባስብ ሰነበትኩኝ። ይህንን መረጃ በእጄ ካደረግኩ በኋላ የጦርነትን ሕግ በመተላለፍ የተፈጸሙትን ወንጀሎች የሚያሳይ ዝርዝርና ረጅም መግለጫን አዘጋጀው። መጋቢት 2 ቀን ወደ ዓለም አቀፍ ቀይ መስቀል ኮሚቴ አስተላለፍ ነው። ሚያዝያ 15 ቀን ደግሞ በመልካ ዲካና በኮረም ስለተፈጸመው ጥቃት የዓይን ምስክሮች የሰጡትን ቃል በማጠናቀር አስከተልን። የተገለጠው ወንጀል የተፈጸመ መሆኑን በማረጋገጥ የስዊድን መንግሥት ግንቦት 4 ቀን የተጻፈ መግለጫን ለማኅበሩ አቀረበ። መግለጫውን በማዘጋጅበት ጊዜ የኢትዮጵያ ቀይ መስቀል ብሔራዊ ኮሚቴ ተጠባባቂ ኃላፊ ሆኖ ይሠራ የነበረው ኢትዮጵያዊው ዶክተር ላምቤ ረድቶኛል። ትውልዱ አሜሪካዊ የሆነው ይህ ሰው የሱዳን ኢንተርናሽናል ሚስዮን መሪ በመሆን አዲስ አበባ ውስጥ ብዙም ኖሯል። በዚህ ጊዜ ውስጥ ተፈሪ መኮንን ሆስፒታል በተለምዶ ላምቤ ሆስፒታል እየተባለ የሚጠራውን ከከተማ ዳርቻ ሰርቶ አስተዳድሯል።
የኢትዮጵያ ሕግ የውጭ ዜጎች መሬት እንዲገዙ ስለማይፈቅድ ለሚስዮን አገልግሎት የሚውል መሬት ለመግዛት የሚያስችለው የኢትዮጵያ ዜግነት እንዲሰጠው ጠይቆ ተፈቅዶለታል። የዜግነቱን መለወጡም ምክንያት የብሔራዊ ቀይ መስቀል ኮሚቴ ኃላፊ ሆኖ ለመሾም ቻለ። የመርዝ ጋዝ መጠቀምንና የአምቡላንሶችን መመታት በመቃወም ለሌሎች የቀይ መስቀል ኮሚቴዎችም አሰምቷል። እሱ ያስተላለፋቸው ሪፖርቶች በተለይም በእንግሊዝ ሕዝብ ላይ የቁጣ ስሜትን ቀስቅሰዋል። አዲስ አበባ የነበሩት ሁለት የዓለም አቀፍ የቀይ መስቀል ተወካዮች ግን ያደረጉት እገዛ እጅግ በጣም ውስን ነበር። ሚስተር ሲድኒ ብራውን የተባለ እንደ ሴት ወይዘሮ መሽሞንሞን የሚወድ ሲሆን ዶክተር ማርሴል ጁኖ የተባለው ግን በንቃት የሚንቀሳቀስ የስዊዝ ዜጎች ነበሩ። ዶክተር ጁኖ የራስ ደስታን የጦር ሰፈር አንድ ጊዜ ከመጎብኘቱና ወደ ሰሜን ኢትዮጵያ ኮረም በመሄድ መጋቢት 17 ቀን የተጣለውን የመርዝ ጋዝ በዓይኑ ከማየቱ በቀር ያደረገው ነገር የለም። ሌሎቹም ተወካዮች ቢሆኑ ጉልህ እንቅስቃሴም አልነበራቸው። ሚስተር ብራውን በኢጣሊያ እስረኞች ላይ ግፍ እየተፈጸመ ነው ተብሎ ለዓለም አቀፍ የቀይ መስቀል ኮሚቴ የቀረበውን ሪፖርት አጣርቶ መሰረተ ቢስ መሆኑን ግን አረጋግጧል። ኢትዮጵያ ተከታታይ ድሎችን በማስመዝገቧ በመጋቢት መጀመሪያ የመርዝ ጋዝ በአውሮፕላኖች በመርጨት የመፍጀት ሁኔታ እየበረከተ ሄዶ ገደብ የለሽ ሆኗል። አጠቃላዩ የገጠር ሕዝብ ለዚህ ጥቃት ተዳርጎ ነበር። ጫማ የሌላቸው ኢትዮጵያውያን የሚረግጡት መሬት፣ የሚጠጡት ውሃ ሁሉ በመርዝ የተበከለ ነበር። ከብቱም መቋቋም አልቻለም። መርዙ በሰራዊቱ እግርና ጫማ ላይ ውሃ የቋጠሩ ቁስሎችን ይፈጥር ነበር። መንቀሳቀስ አልተቻለም። ለእርድ የሚቀርብ ከብት እያጠረ ሄደ። እህልና ጥራጥሬ እንዳለ ጠፋ። ከዚህ የመርዝ ዝናብ የሚያስጥል ምንም ነገር አልነበረም። ከአሮጌ ጠመንጃዎች አልፎ አልፎ የሚተኮሰው በቀር አውሮፕላኖቹን የሚያሰጋ አንዳችም ነገር አልነበረም። የጋዝ መከላከያ ጭንብልም አልነበረም። አዲስ አበባ ላይ የእንግሊዝ አምባሳደር ሚስት ሌዲ ባርተን በጎ አድራጊዎችን በለጋሲዮን ቅጥር ግቢ አሰባስባ የመርዝ ማርከሻ መድኃኒት የተነከሩ ቁርጥራጭ ጨርቆችን አዘጋጅታ ለማከፋፈል ሞክራለች። ጨርቁ በፊት ወይም በሰውነት የተለያዩ ቀዳዳዎች ላይ በማስቀመጥ የሚከላከል ነበር። እነዚህ ጨርቆች ካለቁ በኋላ እያንዳንዱ ሰው በሸማው ላይ ሽንቱን እየሸና ከፊቱ ላይ በማድረግ እንዲከላከል ለሰራዊቱ ተነገረ። የኢትዮጵያ መንግስት የሚያደርገው ቢጠፋው ዓለም አቀፍ የቀይ መስቀል ኮሚቴ የጋዝ መከላከያ ጭንብል ከነአጠቃቀም መመሪያው እንዲልኩለት የእርዳታ ጥያቄ ለተለያዩ ብሔራዊ የቀይ መስቀል ኮሚቴዎች እንዲያቀርብ አሳሰበ። ዓለም አቀፍ የቀይ መስቀል ኮሚቴ ጥያቄውን ውድቅ አደረገ። ለዚህ ያገጠጠና አድሏዊ እርምጃው ደጋፊ ምክንያት እንዲሆነው ጭንብሉን ለምን አገልግሎት እንደሚውል ሳይገልጥ በደፈናው አጠቃላይ ጥያቄ ለማስተላለፍ አይቻልም በማለት ገለጠ። ኮሚቴው በጭንብሉ በምን ተአምር ለምን አይነት ሌላ አገልግሎት እንደሚውል እንዴት ሳያወሳ አለፈ ነው ጥያቄው። ከቀን በኋላ የዓለም ቀይ መስቀል ኮሚቴ አንድ ቡድን ላከ። የሚገርመው ግን ኢጣሊያ በመርዝ ጋዝ እየተጠቀመች ነው የተባለውን ክስ ለማጣራት የተመደበው ቡድን የተላከው ወደ ጦር ግንባር ሳይሆን ማጣራቱ እንዴት መከናወን እንዳለበት ለመወያየት ወደ ሮም ነበር። ቡድኑ ወደ ጄኔቫ የተመለሰው የክሱ መጣራት መከናወን ያለበት ኢጣሊያ በፈለገችው ሁኔታ እንዲሆን ያስገደደችውን ሐሳብ ይዞ ነበር።
የዓለም አቀፍ ኮሚቴውም የቡድኑን ሐሳብ በማጽደቅ የኢትዮጵያ መንግስት እንዲቀበለው ጥሪን አቀረበ። የኢትዮጵያ ለኮሚቴውና ለኢጣሊያ ፈቃድ አለማጎብደድ ኮሚቴው በኢትዮጵያ ላይ ያለውን ተቃውሞ እንዲያጠናክር ምክንያት ሆነው። በዚህን ጊዜ የ13 ሀገሮች ኮሚቴ ኢጣሊያ ስትቀር የማህበሩ ምክር ቤት ማለት ነው ለዓለም አቀፍ የቀይ መስቀል ኮሚቴ እና ቀርበው የነበረውን ተቃውሞ ግልባጭ ሁሉ ይደርሰው ስለነበር የቀይ መስቀል ኮሚቴው ምንም እርምጃ እንዳልወሰደም ስለተገነዘበ ክሱን በጥልቀት ለማየት የሚያግዝ በእጁ ያለውን ማናቸውም መረጃ እንዲያቀርብለት መጋቢት 23 ቀን ኮሚቴውን ጠየቀ። የቀይ መስቀል ኮሚቴ ጥያቄውን አልተቀበለም። ለዚህ የሰጠው ምክንያት የዓለም አቀፍ ቀይ መስቀል ኮሚቴ የገለልተኝነት አቋም እንዲይዝ ግዴታ ስላለበት ኮሚቴው ከፍተኛ ጥንቃቄ ማድረግ ይጠበቅበታል የሚል ነበር። የጦርነትን ሕግ በመጣስ ተፈጽሞ ስለተባሉ ድርጊቶች የቀረቡትን መረጃዎች አልሰጥም ያለው የዓለም ቀይ መስቀል ኮሚቴ ፕሬዝዳንት ማክስ ሆቨር ከፍተኛ ዕውቅና የነበረው የዓለም አቀፍ ሕግ ምሁርና የስዊዝ ኮንፌዴሬሽን ፕሬዝዳንት ነበርም። በቋሚው የዓለም አቀፍ ፍርድ ቤት በዳኝነት የሰራና ለ3 ዓመታት ፍርድ ቤቱን ፕሬዝዳንት የነበረው ሰው ነውም። በዚያ ጊዜ በስፋት የታወቀውና ኢጣሊያ ያልከዳችውን ዓለም አቀፍ ሕግ በመተላለፍ የተፈጸመውን ወንጀል በመሸፋፈን የራሱን መልካም ስምና የዓለም አቀፍ ሕግን ለፖለቲካ ጠቀሜታ ለውጦ ፊርማውን በማስቀመጡ ወራዳ ሽርሙጥናን ፈጽሟል። በዚህን ጊዜ በተቀናጀ ዘዴ በቀጠር የቀጠለው የመርዝ ጋዝ የመርጨቱ ዘመቻ በሰሜን ግንባር በዘመተው ሰራዊት ላይ የሞራል ውድቀትን አስከተለ። በመርዝ ጋዝ በመጠቀሟ ብቻ የኢጣሊያ ሜካናይዝድ ሰራዊት አምባ አራዶም እንደርታን ቀጥሎም አምባ አላጌ ላይ ድል ሊያደርግም ቻለ። ከዚያም ጉዞውን ወደ ማይጨውና አሸንጌ ሐይቅ አደረገ። የተፈጸመው አሰቃቂ የእልቂትና የሰራዊቱ መበታተን ዜና በየዕለቱ ከጦር ግንባር አዲስ አበባ ይደርሰን ነበረ። የፓልማስ ደሴቶችን ጉዳይ በገላጋይነት በዳኘበት ወቅት የሰጠው ውሳኔ በዓለም አቀፍ ሕግ ባለሙያዎች ዘንድ አክብሮትን አትርፎለት ነበር። መጋቢት መጨረሻ አካባቢ ኮልሰን ስለሄደ በሱ ቤት ገባሁኝ። ሰራተኞቹ ለኔ መስራታቸውንም ቀጠሉ። በዚያ ጊዜ የንግድና መገናኛ ዋና ዳይሬክተር የነበረው ፓሪስ ቆንስላ ሆኖ የተዋወቅኩት አክሊሉ ሀብተወልድ ወንድም የሆነው መኮንን ሀብተወልድ በየቀኑ ወደ ቤቴ የመጣ መመለሻ ስለሌለው ሁኔታ እንወያይ ነበር። በከተማው ውስጥ ይሰሩ ከነበሩ ስልኮች መካከል አንዱ የኔ ስለነበር ከሚሰሩት መካከል በዚህ ስልክ ወደ ሰሜንና ደቡብ ጦር ግንባሮች እየደወለ ይገናኝም ነበር። የኋላ ኋላ የስልኩ ነገር እያማለለው ሄደ። በዚያ ጊዜ የተዘረጉት የስልክ መስመሮች በጣት የሚቆጠሩ ነበሩ። አንዱ ወደ ንጉሠ ነገሥቱ ጠቅላይ ሰፈር የተዘረጋና በሬዲዮ ግንኙነት የሚታገዝ ሲሆን ሌላው የምድር ባቡር ኩባንያ በሰጠው መስመር በመጠቀም ወደ ድሬዳዋ የተዘረጋው ነበር። እንደሚወራው ከሆነ የአዲስ አበባ የስልክ ማዞሪያ በትልቅ ምስማር ላይ የተበየደ አንድ ሽቦ ሆኖ ይሰሩ የነበሩት መስመሮች ከሚከፋፈሉባቸው ቀዳዳዎች ጋር የተያያዘ ነበር። የሆነ ሆኖ በወቅቱ በስልክ ለመነጋገር የሚቀርቡ ኢትዮጵያውያን ሁሉ
መናገር ከመጀመራቸው በፊት በአሁኑ ዘመን ማይክሮፎን ለመፈተሽ እንደሚደረገው በመናገሪያው ላይ ኦፍ ኦፍ ይሉበት ነበር። ሐሳቡ በግልጥ ለመነጋገር እንዲቻል መስመሩን ለማጥራት ፈልገው ነበር። በስልኩ ላይ ይህንን ያክል ንትርክ ከተደረገ በኋላ በመጋቢት መጨረሻ በሚያዝያ አካባቢ ላይ አስደንጋጭ ሁኔታ ተከሰተ። የኢትዮጵያ ተዋጊ ሰራዊት መፍረስ ጀምሯል። ንጉሠ ነገሥቱም ማይጨው ላይ ድል ሆነዋል። አሸንጌ ላይ ከፍተኛ እልቂትም ደርሷል። የሕክምና እርዳታ እንዲደርስ የጣር ድምፅ ይጮሃል። እኛ ግን ማቅረብ አንችልም። ሜዳው፣ ማሳው፣ ወንዙ፣ ከብቱ ሁሉ መርዝ ፈሶበታል። እነዚህ አሰቃቂ ዜናዎች በየዕለቱ ሕሊናዬን ያቆስሉታል። አቶ መኮንንም ከንፈሩን እያጣጣመ ከሚስተር ኮልሶን ቤት ስልኩን ይደውላል። ዕለት በዕለት በስልክ ላይ በነበረን ቆይታ እያንዳንዳችን የገጠመን ጭንቀት ሳናውቀው በእኔና በመኮንኑ መካከል የፈጠረው የጠበቀ ጓደኝነት ከ24 ዓመታት በኋላ በተካሄደው የመንግሥት ግልበጣ ሙከራ መኮንን እስኪረሸን ድረስ የዘለቀ ነበር። እንደ እውነቱ ከሆነ ጨርሶ እንመሳሰልም ነበር። አንመሳሰልም። እኔ ገና ከኮሌጅ የወጣው ከሱ በ20 ዓመት የማንስ ያልበሰለ ግትርነት የነበረኝ በጣም ጠርጣራ እግዚአብሔርን ማወቅ አይቻልም የሚል ፈረንሳይኛ ብቻ የምናገር የኢትዮጵያንን አስተሳሰብ ልማድና ምክንያት የመፍጠር ባህል የማላውቅ ሰው ነበርኩ። መኮንን ደግሞ 30 ዓመታት በፊት በአጼ ሚኒሊክ ቤተ መንግሥት ያገለገለ የገዳም ተማሪ፣ የቤተ ክርስቲያን ሰውም ነበር። ሰውነቱ ቀጭን፣ ዙሪያውን ባጭሩ ከሚስተካከለው ጸጉሩ በስተቀር የተመለጠ ነበር። የማይዋጣለት አለባበስ የቤተ ክርስቲያን እድገቱ የሚገልጠው ነበር። አልፎ አልፎ በግዕዝ ያዜምልኝም ነበር። ምቾትና መዝናናትን የማይፈልግ፣ እንቅልፍ የማይተኛ፣ ምግብ የማይደፍርና መጠጥ ፈጽሞ የማይቀምስ ሰውም ነበር። አብዛኛውን ጊዜ በሚጎላደፍ ፈረንሳይኛ ሚስተር ስፔንሰር እስቲ አንድ ነገር አቅድልኝ ይለኛል። ይህን የሚለው ሰውን ለማጭበርበር ወይም ለመብለጥ ሐሳብ ኖሮት ሳይሆን መልስ ለማግኘት ለማይገኝለት ችግር ተግባራዊ መልስ ለማግኘት በመሻት ነበር። ነቃፊዎቹ ንቅጸት ያጠጋዋል፣ በስልጣኑ ያለ አግባብ ይገለገላል በማለት ይወነጅሉታል። ሰውየውን ለረጅም ጊዜ በቅርብ የማውቀውን ያህል ግን ምቾትና መዝናናት ያለ መውደዱ እንዲህ ካለው ችግር የጠበቀው ይመስለኛል። ያረጀው ልብሱና ከነጻነት በኋላ የነዳት የነበረችው ቮልስዋገን መኪናው ለማስመሰል የተደረጉ አልነበሩም። የሰውየውን ባህሪ ቁልጭ አድርገው የሚያወጡ እንጂ አገሩን ከልቡ የሚያፈቅር አርበኛ ነበር። ኃይለ ሥላሴ ይህን በማወቅ በሱ ላይ ሙሉ እምነት ነበራቸው። በጦር ግንባር የነበረው ሁኔታ ይህን ሲመስል ከመንግስታቱ ማህበር ውጪ ሰላማዊ መፍትሄ ለማስገኘት ውስጡን ብዙ ጥረት ይደረግም ነበር። በሰሜን ጦር ግንባር የነበረው የኢጣሊያ ጦር መቀሌ ላይ ታግዶ በቆመበት ጊዜ ሲኤስ ኮሊየር የሚባል የኢትዮጵያ ባንክ ገዢ የነበረ ካናዳዊ መፍትሄ ለመሻት ወደ ሮም ሄዶ ነበር። ይህ ሙከራ ሎንዶን የነበረው የኢጣሊያ አምባሳደር ኮሊየር የመጣው ሞሶሎኒን ለመግደል ሳይሆን አይቀርም ብሎ ማስጠንቀቂያ በማስተላለፉ ወዲያው ተዘጋ። ሳይደረግ እንዳልቀረ በሚገመተው በዚህ አድማ ውስጥ የእንግሊዝ ጣልቃ ገብነት ይጠረጠራል። በ1936 የካቲት መጀመሪያ ላይ ኢጣሊያ ተከታታይ ሽንፈት እንደደረሰባት በማየት ፊት ለፊት
አነጋግሮ ለማስማማት ቫቲካን ሞክራም ነበር። ከሊቀ ጳጳሱ የተላከ ቡድን ማርሴይ ላይ መርከብ ሊሳፈር የተዘጋጀ ቢሆንም ቅሉ እቅዱን በመጨረሻ ደቂቃ ለማፍረስ ይችልም ነበር። በየካቲት መጨረሻ ላይ በሮም የኢትዮጵያ አምባሳደር የነበረው አፈወርቅ የሰላም ንግግር እንድንጀምር በንጉሠ ነገሥቱ ተፈቅዶልኛል ብሎ ጅቡቲ ወደ ነበረው የጣሊያ ቆንስላ በሚስጥር መጥቶ ነበር። አፈወርቅ የጣሊያንን ሴት ያገባ የታወቀ የፋሽስት ደጋፊ በኋላም አገሩን የከዳ ነው። ከዚህ ጊዜ በኋላ ነበር ኢጣሊያ የደረሰባትን ተከታታይ ሽንፈት ለመለወጥ በመርዝ ጋዝ መዋጋትን ለማስፋፋት የወሰነችውና የሰላም ንግግሩ የተቋረጠው። በኋላም የውጭ ጉዳይ ሚኒስትሩ ብላቴን ጌታ ህሩይ ልጅ ሲራክ አቴንስ ስለነበር በአጋጣሚው ለመጠቀም ተሞክሮ ሳይሳካ ቀርቷል። በመጋቢት መጨረሻ አካባቢ ሶልሶን እስክንድሪያ በነበረ ጊዜ ግልጽ ያልሆነ የቅድሚያ ግንኙነት ለማድረግ ተሞክሮ ነበር። እነዚህ ሁሉ ተከታታይ ኦፊሴላዊ ያልሆኑ ጥረቶች ምንም ውጤትን አላስገኙም። የኢትዮጵያ መንግስት አጥብቆ የያዘው ኦፊሴላዊ አቋም የሰላም ንግግሮች መከናወን ያለባቸው በመንግስታቱ ማህበር አማካኝነት ብቻ ነው የሚል ነበር። ከሆር ላቭል ሐሳቦች ወይም ስምምነቶች በኋላ ይህ አቋም ከፍተኛ ግምት የሚሰጠው ነበር። የኢትዮጵያ መንግስት መጋቢት 20 ቀን ለማህበሩ ባስተላለፈው መልእክት የገለጠው ዋና ነገር እንዲህ ይነበባል። ጠቡን ለማስታረቅ በኢትዮጵያ መንግስትና በኢጣሊያ መንግስት መካከል ቀጥታ ንግግር ተከፍቷል ወይም ሊከፈት ነው ተብሎ የተነገረው እውነት አይደለም። የኢትዮጵያ መንግስት በቀጥታ ንግግር ውስጥ መግባት ምንጊዜም ፍቃደኛ አይደለም። ለመደራደር የምትስማማው በህብረቱ የአሰራር ደንብና ማህበሩ በሚወክለው የድርጅት አማካኝነት ብቻ ነው የሚል ነበር። መጋቢት 2 ቀን 1936 ማዕቀብ እንዲጣል የወሰኑት 18 የኮሚቴ አባላት ለኢጣሊያ የነዳጅ ዘይት እንዳይደርስ በተጣለው ማዕቀብ ላይ ስለሚወሰደው እርምጃ ለመወያየት ተገናኙ። ፈረንሳይ በማዕቀቡ ላይ ውሳኔ ከመተላለፉ በፊት የማዘግያ ዘዴን ፈጠረች። እንዳሰበችውም ነዳጅ ዘይትን በተመለከተ አንዳችም ማዕቀብ አልተጣለም። ላቫልን የተካው የውጭ ጉዳይ ሚኒስትር ፍላንዲን ሁለቱ ተፋላሚ ወገኖች ለመስማማት እንደገና እንዲሞክሩ ጥሪን አቀረበ። በዚህ ምክንያት በተከታዩ ቀን የ13ቱ ኮሚቴ አባላት ለኢጣሊያ እና ለኢትዮጵያ የስምምነት ንግግር አሁኑኑ እንድትጀምሩ አስቸኳይ ጥሪን እናቀርባለን የሚል መልእክት አስተላለፈ። ከሁለቱ መንግስታት የሚላክለትን ምላሽ ለማየት የሳምንት በኋላ ለመሰብሰብ በቀጠሮን ይዞ ተነሳ። ይህ ፍላንዲን የቀየሰው ተንኮል ኢትዮጵያ ሌላ የሆር ላቭል አይነት እቅድ ወይም የቫቲካን አዲስ ሐሳብ እንዳይኖር የነበራትን ተስፋ ጨርሶ አጨለመው። የተላለፈውን ጥሪ የሚገፉ አልነበረም። በተለይም የስምምነት ንግግሩ በማህበሩ ስነ ስርዓት የማህበሩ ደንብን ተከትሎ የሚመራ በመሆኑ የውጭ ጉዳይ ሚኒስትር ብላቴን ህሩይ ኮልሶንና ተስፋዬ እንቀበለው የሚል ሐሳብ ነበራቸው። እኔ ግን ነገሩ በመርዝ ጋዝ እየተጠቀመ ወደ ደሴ በመገስገስ ላይ ለሚገኘው የፋሽስት ሰራዊት ጊዜ ማግኛ ሙከራ ሆኖ ስለተሰማኝ ተቃወምኩ። ሐሳቡ ከደሴ ሰሜን ለነበሩ ንጉሠ ነገሥቱ ተገለጠ። እሳቸውም የብዙሃኑን ሐሳብ ደገፉት። ለ13ቱ ኮሚቴ መልስ እንዲዘጋጅ ኃላፊነት የተሰጠው ለኔ ስለነበር በአጋጣሚ እኔን ያሳሰበኝ ጉዳይ በአግባቡ ለማስቀመጥ ችዬ ነበር። ጥያቄው ሁለት ግቦችን የሚዳስስም ነበር። ውጊያው በአስቸኳይ እንዲቆምና ሰላም እንዲሰፍን ማድረግ። እኔን በተለይ ያሳሰበኝ የመጀመሪያው ነበር።
በፍጥነት በመበላሸት ላይ ከነበረው ወታደራዊ ሁኔታ አንጻር ተኩስ የማቆም ጥያቄ ለኢትዮጵያ አሁን የሚበጅ ይመስል ይሆናል። ግን ከጀርባው ወጥመድ አልተዘረጋም ወይ ነው ጥያቄው። ውል ያለው ውሳኔ ከመገኘቱ በፊት የተኩስ አቁም ስምምነት ቢደረግ ትንሿ ግጭት ሁሉ በኢትዮጵያ የተቀሰቀሰ ነው ለማሰኘት አመቺ ይሆናል። በዚህም ጊዜ የጀርመን ለጋሲዮን ጉዳይ ፈጻሚ የነበረው ዶክተር ጉስታፍ ስትሮም ፈልጎ መጥቶ ይህንኑ አስጠንቅቆኛል። እሱ የነገረኝ አቬኖልና ፍላንቲን ኢትዮጵያ ስምምነቱን ስለጣሰች የተጣሉት ማዕቀቦች በሙሉ መነሳት አለባቸው፣ ማህበሩም ከጉዳዩ መውጣት አለበት ብለው አጥብቀው ይከራከራሉ ብሎ ነበር። ይህን በመሰለ ወጥመድ ውስጥ ያስገቡኛል በሚል ስጋት ነበር ኢትዮጵያ የጦርነት ሕጎች የመጣሳቸው ጉዳይ እንዲጣራ ያቀረበችውን ጥያቄ በጥር ወር ላይ አነሳው ያለችው። ለ13ቱ ኮሚቴ ባስተላለፍነው መልስ ስለ ተኩስ አቁም ስምምነት ምንም ነገር እንዳይነሳ ጓደኞቼን ለማሳመን ችዬም ነበር። ሂትለር የሉካርኖን ስምምነት ሕጋዊነት በማውገዙና ራይንላንድ እንደገና ወታደራዊ ኃይሉን እንዲያደራጅ በማድረጉ በማህበሩ ውስጥ ከፍተኛ ችግር ስለተፈጠረ ኮሚቴው ከኢጣሊያና ከኢትዮጵያ መንግስታት የተላለፉትን መልሶች ለመመዘን ይዞት የነበረውን ቀጠሮ ለማስተላለፍ ተገዷል። ስለዚህም በመጀመሪያ ለመጋቢት 10 ቀን ተይዞ የነበረው ቀጠሮ ወደ መጋቢት 23 ቀን ተላለፈ። በኢጣሊያ የተወከለው ባሮን አሉይዚ ወደ ሮም ከሄደ በኋላ የኮሚቴ ሊቀመንበር ሳልቫዶር ዳ ማዳሪየር ጋር ያስተላለፈለትን ጥያቄ የኤደንን የከረረ ተቃውሞ ከምንም ሳይቆጥር እስከ ሚያዝያ 15 ቀን ሳይመለስ ቆየ። ይህ የማጓተት ጥረት ከኢትዮጵያ ሰራዊት የመበታተን አሰቃቂ ሁኔታ ጋር እንዲጣጣም ሆን ተብሎ የሚደረግ ነበር። ከግርማዊነታቸው በተሰጠ መመሪያ መሰረት በጉዳዩ ላይ ከውጭ ጉዳይ ሚኒስትሩ ከተስፋዬ ጋር በስፋት ከተወያየንበት በኋላ ስለ ደረሰው ወታደራዊ ውድቀትና ስለ ሁኔታው አሳሳቢነት ማወቅ ስለነበረባቸው በሎንዶንና በፓሪስ ለሚገኙ የኢትዮጵያ ለጋሲዮኖች የሚላከውን ጽሑፍ አዘጋጀሁኝ። መልእክቱ ቀደም ሲል በገለጽኩት አስተማማኝነት በሌለውና ቀላል በሆነ መፍቻ ተመስርቶ ተላለፈ። በነገራችን ላይ ኃይለ ሥላሴ ሕይወት ታሪካቸውን በጻፉበት መጽሐፍ ላይ ይህን ወሳኝ የውሳኔ ወቅት ጨርሰው አልፈውታል። ከዚህ መረዳት የሚቻለው ይህን በመሳሰሉ ከባድ ጉዳዮች ላይ በሳል ውሳኔ ለመስጠት ከመሞከር ይልቅ በሰዎች እንደሚተማመኑ ነበር። እናም አሁን በተደረሰበት ሁኔታ ማንኛውም ወገን ተኩስ ማቆም አልፈለገም። ምክንያቱም በሰሜን ጦር ግንባር የነበረውን እና በንጉሠ ነገሥቱ የሚመራው ሰራዊት ወሩ ከማለቁ በፊት እንደሚበተን እርግጠኛ በመሆን ኢትዮጵያም ሆነች ኢጣሊያ የተኩስ አቁም ውይይት ትርጉም የለሽ እንደሆነ ተገንዝበውታል። ኢጣሊያ ለ13ቱ ኮሚቴ በሰጠችው መልስ የሰላሙ ውይይት ማህበሩ ባቋቋመው ስርዓት ስለ መመራቱ ያነሳችው ነገር ስላልነበር በማህበሩ በሚመራ ስርዓት ለመደራደር እንደማትቀበል ተረድተው ነበር። በዚህ ግንዛቤ በመነሳት እንዲያካፍለን ኤደንን ጠየቅነው። እሱም አጥብቆ የገፋፋን ኢትዮጵያ ስምምነቱን በማህበሩ አማካኝነት ይደረግ የሚለውን አቋሟን እንድታጠናክር ብቻ ነበር። ከክፉ በስተቀር በጎ ነገር በማይሰማበት በዚያ በሚያዝያ ወር እኔና ተስፋዬ በውጭ ጉዳይ ሚኒስቴር ውስጥ ብቻችንን ተቀምጠን ኢጣሊያ ለተኩስ አቁም ስምምነት የምታቀርበው ሐሳብ ኢትዮጵያን ላለ ማጎብደድ የነበራትን አቋም
በመደገፍ ለኤደን የነበረንን አድናቆት አንስተን ተወያይተናል። ኢትዮጵያ ለኤደን ባለውለታ የምትሆንባቸው አያሌ አጋጣሚዎችም አሉ። አሎይዚ ወደ ጄኔቫ በተመለሰበት ዕለት ሚያዝያ 15 ቀን ከኢትዮጵያ የልዑካን ቡድን ቴሌግራም ደረሰን። እንደገመትነው ኢጣሊያ ስምምነቱ ከማኅበሩ ውጪ እንዲፈጸም መጠየቋን በመግለጽ መመሪያ እንዲላክለት የልዑካን ቡድኑ አሳሰበ። የወታደራዊ ትግሉ ማክተም ግልጥ በሆነበት በዚያ ጊዜ የኢጣሊያ ጥያቄን አለመቀበል ለመወያየት ያለውን ዕድል የመጨረሻ እንደሚያደርገው በግልጽ ታይቶኛል። ኢጣሊያ በምታቀርበው ሐሳብ መሠረት ካልሆነ በቀር ኢትዮጵያ ምንም አይነት የስምምነት ድርድር አላደርግም የሚለውን አማራጭ መውሰድ አለባት ወይ የሚል ጥያቄ እናም ኮልሶን ሀገሪቱን ለቆ ስለነበረ ይህ ጥያቄ ነበር ብላታ ጌታን ህሩይን ተስፋዬንና እኔን ያጋጠመንና ስቃይ ውስጥም የከተተን። የሚያሳዝነው በማይጨውና በአሸንጌ ሐይቅ እልቂት ከደረሰ በኋላ ንጉሠ ነገሥቱ በመሸሽ ላይ ነበሩ። በየጊዜው ግንኙነት የነበረን ቢሆንም ለእኛ መመሪያ መስጠት በሚችሉበት ሁኔታ ላይ አልነበሩም። መመሪያ አልደረሰንም። በዚያ ዕለት ከሰዓት በኋላ ብላታን ጌታ ህሩይ ምን መደረግ እንዳለበት ከኔ ጋር ለመወያየት መጡ። በቅድሚያ የኔን አስተያየት ለመስማት እንደሚፈልጉም ገለጡልኝ። ልምድ ስላልነበረኝ ብጠራጠርም ጄኔቫ ላይ ዥዥ ወልደ ማርያምን ይጎተጉት እንደነበረው ሁሉ እኔም ኢጣሊያ ያቀረበችውን ጥያቄ በመቃወም ጠንካራ አቋም እንዲይዙ ጎተጎትኳቸው። በራይንላንድ በተፈጠረው አስቸጋሪ ሁኔታ ኢጣሊያ ከምንጊዜውም በበለጠ ለፈረንሳይ አስፈላጊ በመሆኗ ፈረንሳይ ከጎን ሆና እየተመለከተች ከማኅበሩ ውጪ ከአሎይዚ ጋር ፊት ለፊት ሆኖ መነጋገር አስቂኝ ሆኖ ነበር የተሰማኝ። ሁለተኛ አዲስ አበባ በጠላት እጅ ከወደቀች በኋላ ኢትዮጵያ ትግሉን ለመቀጠል ከቻለች ለድርድር አመቺ ሁኔታ ሊፈጠር ይችላል። በኢጣሊያ የነበረው የፊናንስ አቋም መጥፎ ደረጃ ላይ ስለደረሰ ከፈረንሳይ እርዳታ አገኘ ነበር። ሶስተኛ ከባዱ የክረምት ዝናብ ከጥቂት ሳምንታት በኋላ ስለሚጀምር በዚህ ጊዜ ውስጥ የመደበኛውም ሆነ የሽምቅ ውጊያው ሚዛን ለኢትዮጵያ ላደላ ይችላል የሚል ነበር። በዚያ ጊዜ የደህየችና በወታደራዊ አቋሟ የተዳከመች ኢጣሊያ ሂትለርን ለመቋቋም የምትበጅ ወዳጅ አትሆናትም። አራተኛ ኢጣሊያን ንግግሩ ከማኅበሩ ውጪ ይደረግ ያለችውን ኢትዮጵያን ብትቀበል እንኳን ውይይቱ ውጤት ሳያገኝ አዲስ አበባ እስከተያዘ ድረስ ስለሚጓተትና በመጨረሻም ፍሬ አልባው ንግግር እንዳይቋረጥ በማድረግ ሊጣልባት የታሰበው የነዳጅ ማዕቀብን ያስተላለፈች ትቆያለችም። የውጭ ጉዳይ ሚኒስትሩ በእኔ ሐሳብ ጨርሶ አልተስማሙም። በእሳቸው አመለካከት የመርዝ ጋዙ የጦሩን ሞራል ክፉኛ የሰበረው ስለሆነ በሚቀጥሉት ቀናት ይህ ይሆናል ብሎ መናገር አይቻልም። የኦጋዴን ግንባር ገትሮ ይዟል። በሰሜኑ ግንባር ግን የኢጣሊያ ሰራዊት ወደ ጣና ሐይቅ እንዳይገሰግስ ለመከላከል ያለው የራስ ምሩና የደጃዝማች አያሌው ብሩ ጦር ተዳምሮ 10,000 ቢሆን ነው። ከራስ ምሩ ጦር አብዛኛው የተመለመለው ከጎጃም ነበር። ወታደሮቹ በብዛት እየከዱ ወደ ሀገራቸው ተመልሰዋል። እነዚህ መሪዎች በየቀኑ የሚጣለውን የመርዝ ጋዝ ተቋቁመው እስከ መጨረሻ እንዲታገሉ አይጠበቅም። ከነሱ በስተቀኝ ከኮረም ደቡብና በወልዲያ መካከል የክቡር ዘበኛ እየተዋጋ ነበር። ንጉሠ ነገሥቱ 50,000 ያህል ጦር ቢኖራቸውም የሚያጠናክር ኃይል ግን አልነበራቸውም። ጣሊያኖች ከአሰብ ተነስተው ሰርዶ ደርሰዋል።
ከዚህ ተነስተው ወደ ዋና ከተማይቱ ለመገስገስ የባቡር መስመሩን ለመቁረጥ ይችላሉ። ተጨማሪ አሁን ለምለም ወደ ሆነው አካባቢ ስለገቡ ምግባቸውን ከአካባቢው ሊያገኙም ይችላሉ። ረጅም የስንቅ ዝግንትል ከቀረላቸው በአንድ ሳምንት ውስጥ ደሴ መድረሳቸው ነው የማረግ ይችላሉ። በእነዚህ ሁሉ ምክንያቶች ብላታ ጌታ ህሩይ ከማኅበሩ ውጪ የሚደረገውን ንግግር እንደሚደግፉ፣ ለነገሩ መፍትሄ የሚሰጥ ከሆነ ኦጋዴንንና ከፊል ትግራይን ለመልቀቅ እንደሚስማሙ ገለጡልኝ። ከዚህ ሐሳብ ልውውጥ በኋላ እኛ ጊዜ አግኝተን ከንጉሠ ነገሥቱ ጋር ለመገናኘት ከቻልን የሚኒስትሮች ምክር ቤትን ካማከርን በኋላ የምናስተላልፋቸውን መመሪያዎች እንዲጠብቁ ጄኔቫ ላሉት ልዑካን በቴሌግራም አሳወቅናቸው። በማግስቱ የኢጣሊያኑ አቋም የሚገልጠውን ኦፊሴላዊ መግለጫ ተቀበልን። ፍሬ ሐሳቡም ስምምነቱ ሊመሰረት የሚችለው ከ6 ወር ውጊያ በኋላ ባለው ወታደራዊ አቋም መሆኑ፣ ንግግሩ በቀጥታ በሁለት ተፋላሚዎች መካከል እንዲሆንና የሚካሄደውን በስዊዘርላንድ ኡሺ በሚባለው ቦታ እንዲሆን ነበረ። የንግግሩን ሂደት በየጊዜው ለማኅበሩ ለመግለጥም ኢጣሊያ ፈቃደኛ ነበረች። እስካሁን ከንጉሠ ነገሥቱም ሆነ ከሚኒስትሮች ምክር ቤት የደረሰን ምላሽ የለም። ጄኔቫ ያለው ቡድን ምንም መመሪያ አልተላለፈለትም። በዚህም ምክንያት ቡድኑ ኢጣሊያ ያቀረበችው ሐሳብ ተቀባይነት እንደሌለው አቋም ወስዶ የ13ቱ ኮሚቴ የኢትዮጵያ መንግስት በማኅበሩ ሥርዓትና በደንቡ አንቀጾች መሠረት ለመነጋገር ፈቃደኛ አለመሆኑን እንዲያረጋግጥ በነዳጅ ዘይት ላይም ማዕቀብ የሚያደርግበት ጊዜ የደረሰ መሆኑን አስመዘገበ። ከዚህ በኋላ የማኅበሩ ምክር ቤት ሚያዝያ 20 ቀን ባካሄደው ስብሰባ ሁለቱም አገሮች ለማስማማት የተነሳውን ውዝግብ ለመፍታት አለመቻሉን በይፋ አስታወቀ። ጠንካራ አቋም በመዝለቁ እፎይታ ቢሰማኝም ውጤቱ ኃይለ ሥላሴና የሚኒስትሮች ምክር ቤት ዝም በማለታቸው የደረሰ መሆኑን አሳሰበኝ። በነገራችን ላይ ምክር ቤቱ ሚያዝያ 20 ቀን ባደረገው ስብሰባ ላይ እንግሊዝ ስለ ማዕቀብ የነበራትን አቋም ኤደን እንደሚከተለው ገልጦታል። ቀደም ሲል ይላል፣ ቀደም ሲል እንደተነጋገርኩት የግርማዊ ንጉሠ ነገሥት መንግሥት ከሌሎች የማኅበሩ አባላት ጋር በመሆን ለዚህ ግጭት ምክንያት ሊጣል ስለሚገባው ተጨማሪ የኢኮኖሚም ሆነ የፋይናንስ ማዕቀብ ለመነጋገር ዝግጁ መሆኑን ግልጽ ማድረግ አለብኝ። ይህን ግዴታ ወደድንም ጠላንም መወጣት ፈቅደን የተቀበልነው ነው። በዚህ ነገር የአውስትራሊያንና የአርጀንቲናን ድጋፍም አግኝቷል። ከሁለት ቀናት በኋላ ግን ማዕቀቡን ለመወሰን የተቋቋመው የ18 ኮሚቴ ፕሬዝዳንት ኤም ቫስኮኒ ሎስ ከሌሎች የኮሚቴ አባላት ጋር ከተመካከረ በኋላ ኮሚቴውን ለድጋሚ ስብሰባ መጥራት ጠቃሚ አይደለም ከሚል መደምደሚያ ላይ መድረሱን ገለጠ። ከወር በኋላ እንግሊዝ አቋሟን ለወጠች። እናም በዚህ ፈታኝ ወቅት ኤደን ከማኅበሩ ውጪ አንደራደርም እንደራደር የሚለውን የኢትዮጵያን የልዑካን ቡድን አቋም አጥብቆ ይደግፍ ነበር። ጠላት አዲስ አበባን ከያዘ በኋላ ግን የእንግሊዝ አመለካከት ተለወጠ። የገንዘብ ሚኒስትሩ ኦቪል ቸምበርሌ ሰኔ 10 ቀን የኢትዮጵያ ነጻነትን ለመጠበቅ ይላል። የኢትዮጵያን ነጻነት ለመጠበቅ ሲባል የማዕቀቡን ውሳኔ ማጽናት ወይም እንዲጠናከር ማድረግ ለኔ እብደት ይመስለኛል ብሎ ቁጭ አለ። ከአንድ ወር በኋላ ኤደን በምክር ቤት ውስጥ ባደረገው ንግግር ኢጣሊያን ለማስገደድ በእነዚህ ዘዴዎች መቀጠል ከእንግዲህ ጥቅም የለውም በማለት ገለጠ። ከሁለት ቀናት በኋላ ፈረንሳይ ማዕቀቡን አነሳች። ንጉሠ ነገሥቱ ማይጨውና ሸንጌ ላይ ድል ከተመቱ በኋላ ጸሎት ለማድረስ ወደ ላሊበላ በመሄዳቸው ተሰወሩ።
ብላቴን ጌታ ኅሩይ አዲስ አበባ ላይ ያደርጉ እንደነበረው ንጉሠ ነገሥቱም በ2 ቀናት አዘኑ፣ ጸለዩም። ልዩነታቸው ግን የንጉሠ ነገሥቱ ከእውነታ መሸሻቸው ተከታዮቻቸውን በይበልጥ ደግሞ ራስ ካሳን ባድራጎታቸው እንዲገረሙ አድርጓቸው ነበር። ላሊበላ ላይ በመዋል በማደራቸው ጣሊያኖች ቀድሟቸው ደሴንና ወረይሉን እንዲይዙ እድል ሰጧቸው። ወደ አዲስ አበባ ሽሽታቸውን ሲቀጥሉ ዙሪያ ጥምጥም ለመሄድ ተገደዱ። የአየር ጥቃት በመፍራት የሚጓዙት ጨለማን ተገን እያደረጉ በሌሊትም ነበር። በመንገድ ላይ የአጼ ምኒልክ አልጋ ወራሽ ልጅ ኢያሱን የሚደግፈው የወሎ ሕዝብ እየወጋ አላሳልፍ አላቸው። ሕዝቡ የሚወጋበት ምክንያት ጃንሆይ ወደ ሰሜን ግንባር ሲዘምቱ ወይም ሊዘምቱ ሲነሱ ስልጣናቸውን ተቀምተው የነበሩት ልጅ ኢያሱ ሞቷል መባልን ስለሰማ ተቆጥቶ ነበር። በተጨማሪም ከኢጣሊያ ገንዘብ ተቀብለዋል የሚባሉት የአዘቦ ኦሮሞዎች አላሳልፍ አሏቸው። በዚህም የተነሳ በዚህ አስቸጋሪ ወቅት እሳቸውን ለማግኘት አልተቻለም። አዲስ አበባ የነበረው ሰውም የት እንዳሉ አያውቅምም ነበር። በነበረው ያልተጠናከረ የአስተዳደር አደረጃጀትም ማንም ኃላፊነት ለመውሰድ ወይም እርምጃ ለመውሰድ አልደፈረም። አዲስ አበባ ከመያዟ በፊት አንዳንድ እርምጃዎች አስቸኳይ መወሰድ እንደነበረባቸው ግልጽ ነው። ለጥቂት ቀናት የመንግስት አስተዳደር ወደ ምዕራብ ለማዞር ውይይት ተደረገ። እኔ የመንግስት መስሪያ ቤቶች ወደ ጋምቤላ እንዲዘዋወሩ ደጋፊ ነበርኩ። ምክንያቱም ጋምቤላ በባሮ ወንዝ ላይ እንደ ወደብ ስለምታገለግልና የእንግሊዝና የሱዳን የንግድ እንቅስቃሴም ስለሚደረግባት፣ በኋላ የተመረጠው ግን ይህንኑ ወንዝ ተከትሎ ወደ ውስጥ ገባ ያለ ጎሬ ላይ ነበረ። የመንግስት ሹማምንት ይህን ዕቅድ ተግባራዊ እንዲያደርጉ ብገፋፋም ከውይይት በስተቀር ስላራይ አልዋለም። ለማንኛውም ጥያቄ መልሱ ሁልጊዜ እሺ ነገ የሚል ሆነ። በኢትዮጵያ ውስጥም ሆነ ውጪ ያለው የመንግስት የገንዘብ በኢጣሊያ እንዳይያዝ ለማዳን ብዙ የሚታሰብበት ነበር። በዚህ አንጻር መካከል ውጤት ለማግኘት ቻልኩኝ። የመንግስት ገንዘብ ወደ ካርቱም፣ ካይሮና ሎንዶን በኃይለ ሥላሴ ስም እንዲዘዋወር የኢትዮጵያ ባንክ ምክትል ገዢ ከነበረው ሚስተር ራይት ጋርና አሶሲየት ናሲዮናል ባንክ ሥራ አስኪያጅ ከነበረው ከሚስተር አልፍሬድ አቤል ጋር ተነጋግረን ጨረስን። በዚህም ዘዴ ገንዘቡ የግል ሀብት ነው ተብሎ ከመወረስ ለማዳን ታስቦ ነበር። የመንግስት ቢሆን በ1907 የሄግ ኮንቬንሽን መሰረት በጠላት ሊወረስ ይችል ነበር። ሱዳንና ግብጽ የእንግሊዝ ግዛቶች ስለነበሩ የእንግሊዝ ፍርድ ቤቶች እንግሊዝ ለፋሺስት ወረራ በሕግ ዕውቅና ከሰጠችበት የንጉሠ ነገሥቱ ንብረት ሊወረስ ይችላል የሚል አቋምን ያዙ። በውጭ ጉዳይ ሚኒስትር ጥያቄ ከተማው ለወራሪው ሰራዊት የሚተላለፍበትን ዝርዝር ሁኔታ የሚያሳይ መግለጫ አዘጋጀው። ከዲፕሎማቶች ጋር ለረጅም ጊዜ በኢትዮጵያ ውስጥ የቆየው የቤልጂክ አምባሳደር እንዲቀበላቸው ተዘጋጀ። የመንግስት መስሪያ ቤቶችን ወደ ጎሬ ለማዘዋወር የተደረገው አንዳችም ጥረት አልነበረም። ምናልባትም የንጉሠ ነገሥቱ መድረስ ይጠበቅ ስለነበር በቅዠት ዓለም ውስጥ የምንኖር ነበር የሚመስለው። ወደፊት ለመሮጥ በማደርገው መፍጨርጨር በነበርኩበት ስፍራ ያለ አጋዥ ጮቤ የምረግጥ ሆኛለሁ። በዚህን ጊዜ በውጪ ዜጎች ዘንድ የጭንቀት ስሜት እየተስፋፋ ሄዷል። መጀመሪያ የተለያዩ የጦር ክፍሎች በአማካሪነት ተመድበው ይሰሩ የነበሩ የቤልጂየም መኮንኖች ሚያዝያ 19 ቀን እየተርበደበዱ ወደ እኔ መጡ። እዚህ ቢቆዩ
ለኢትዮጵያ ጦር ሰራዊት ትሰሩ ነበር በሚል በጣሊያን የበቀል እርምጃ ይወሰድብናል ብለው ፈሩ። ከመንግስት ጋር የገቡት ውል ጊዜው ገና ያላበቃ ቢሆንም የኢትዮጵያ መንግስት ለደህንነታቸው ዋስትና መስጠት ስለማይችል መሄድ እንዳለባቸው ነገሩኝ። እኔም የግል ደህንነት የጦር መኮንኖች ተቀዳሚ ጭንቀት ነው ተብሎ አይጠበቅም። ለእናንተ ወፍራም ደሞዝ የሚከፍለው የጦር ግንባር ሆናችሁ ሰራዊቱን እንድታማክሩ ነው። እኔ ሲቪሉ እንኳን ለግል ሕይወቴ ዋስትና እንዲሰጠኝ ለመጠየቅ አልችልም። ለእናንተ ለወታደሮቹ የተሻለ ጥበቃ የሚደረግበት ምክንያት አይታየኝም ብዬ መለስኩላቸው። እንዲህም ካልኳቸው በኋላ ከሁለቱ በስተቀር የቀሩት በሙሉ ወታደራዊ ተግባራቸውን ጥለው ሄዱ። ነጻነት ከተመለሰ በኋላ ደሞዝ፣ የማጓጓዣ ወጪ፣ በአካላቸው ለደረሰ ጉዳት ካሳ፣ ለጠፉ ንብረቶቻቸው መተኪያ ገንዘብ እንዲከፈላቸው ጥያቄ ሲያቀርቡ ተከታትዬ እንዳይከፈላቸው አደረግኩ። የውጭ ነጋዴዎች አብዛኞቹ አርመኖችና ግሪኮች ነበሩ። በጣም ተሸብረው ነበር። እስከ ሚያዝያ 26 ቀን ባለው ጊዜ 1500 የሚሆኑ አርመኖች ወደ ፈረንሳይ ለጋሲዮን ሸሽተው ነበር። በአዲስ አበባ ውስጥ የግሪክ ለጋሲዮን የነበረ ቢሆንም በእንግሊዝ ለጋሲዮን እንዲጠጉ የጠየቁ ግሪኮች ቁጥር በርካታ ስለነበር ጭንቀታቸውን ለማቃለል እንዲረዳ አምባሳደሩ ሰር ሲድኒ ባርተን ምድረ ግቢው በእሾሃማ ሽቦ እንዲታጠር አደረገ። የሬዲዮ ኦፕሬተሮች አድማ መቱ። ጅሎችም ነበሩ። ምክንያቱም መንግስት የ3 ወር ደሞዝ የማጓጓዣ ወጪ በቅድሚያ ለእንግሊዝ ለጋሲዮን ካልሰጠልን አገሩን ጥለን እንሄዳለን ብለው አስፈራሩ። የትኛውን አማራጭ እንደምንወስድ ለመወሰን አልተቸገርንበትም ነበር። በዚህ ጊዜ እየሸሹ የመጡ ወታደሮች ከተማዋን አጥለቅልቀዋታል። አብዛኞቹ የተጎሳቀሉ ነበሩ። የኋላ ቀሪ ክፍያ እንዲሰጣቸውና ይለምኑም ነበር። መንግስት የሚሰጠው መልስ እሺ ነገ ነበር። በከተማው ውስጥ የሚሰማው የተኩስ ድምፅ እየጨመረም ሄደ። ይህ በጦርነት የሞተ ልጅ ወይም አባት ለቤተሰብ ለማርዳት የተለመደ ነገር ነው ብለው ሰዎች ነገሩኝ። ወደ ጎሬ የማዘዋወሩ ጉዳይ ከምን ላይ እንደደረሰ ደጋግሜ ለማቀርበው ጥያቄ የሚሰጠኝ መልስ ትዕዛዙ አሁንም እንዳለ የሚያረጋግጥ ብቻ ነበር። ስለዚህ ንብረቴን ለማጓጓዝ 6 ዕቃ የሚሸከሙልኝ ሰዎች ከአንድ ኃላፊ ጋር 1 ወጥ ቤትና 9 በቅሎች አሰባሰብኩኝ። በነገራችን ላይ ሰር ሲድኒ ባርተን ለግሪክ ጥገኞች የሽቦ አጥር ማሰራቱ አስቀድሞ ሚስቲቱ ቁስለኞችን ለመርዳት የምታደርገውን ጥረት ሊያጥላሉ ለነበሩት ፈረንሳውያን ትችት ምክንያት ሆነ። የፋሽስትን ዓላማ በመደገፋቸው የነበራቸውን አቋም እንዳናጋባቸው ስለተገነዘቡ ይህን ለመሸፋፈን ትችቱ ወደ እንግሊዞች አዞሩ። የፈረንሳዩ አምባሳደር ኤም ቦርድ አዲስ አበባ ውስጥ የሚገኙ ጣሊያናዊ እስረኞች ደህንነታቸው እንዲጠበቅ ለሱ እንድናስረክበው ጠየቀን። እኔ ደግሞ መንግስት ከሚሄድበት ተከትለው መሄድ አለባቸው አልኩት። ሲቀጥል በ1980ዎቹ ዓመተ ምህረት ዓመታት ውስጥ የምንኖረው እንድናመዛዝን ለዚያም ሁሉ ሰው አሜሪካን ዶላር የሚከፍለው ወጪ ዝርዝር ያለው። እንዲያም ሆኖ በጦርነት ምክንያት የዕቃና የአገልግሎት ዋጋ ጨምሮ ነበር። ለአንድ የተሸካሚዎች ኃላፊ በወር $8፣ ለ6 ተሸካሚዎች ለእያንዳንዳቸው በወር $5፣ ለአንድ ወጥ ቤት በወር $8፣ ለአንድ ሰጋር በቅሎ በወር $25፣ ለ8 አጋስሶች ለእያንዳንዳቸው በወር $13፣ ለአንድ ድንኳን መግዣ $7፣ ለአንድ ተሸካሚ ድንኳን $4፣ ለአንድ ወጥ ቤት ድንኳን
$6.25 ለ8 የጭነት ኮርቻዎች ለእያንዳንዱ 75 ሳንቲም ሂሳብ። ሚያዝያ 30 ቀን ንጉሠ ነገሥቱ አዲስ አበባ ተመለሱ። በዚያኑ ዕለት የሚኒስትሮች ስብሰባ ተጠርቶ ተጋድሎ ከዚሁ ከአዲስ አበባ እንዲቀጥል ወደ ጎሬ የማዘዋወሩ ሐሳብ እስከ መጨረሻ እንዲቆይ ተወሰነ። በስዊድናዊው የአሰልጣኞች ቡድን ኃላፊ በካፒቴን ታም አስተባባሪነት የሆለታ ጦር ትምህርት ቤት እጩ መኮንኖች ከሰራዊታቸው ጋር አዳምረው የጣሊያን ጦር ግስጋሴ ጣርማ በር ላይ ለማገዝ የታዘዙት ራስ ጌታቸው ውጊያውን በአዲስ አበባና በምዕራብ ለመቀጠል እንዲፈቀድላቸው ጠየቁ። አዲስ አበባ ላይ ሆነን ውጊያውን እንቀጥል የሚለው ውሳኔ እኔን በጣም አሳስቦኝ ነበር። ምክንያቱም በውጊያው ሊደርሱ የሚችለው ጉዳቶች አስቀድሞ ይታወቃልና ነው። ግርማዊነታቸው ከተያዙና አስቀድመው ራሳቸውን ለመግደል ካልቻሉ በእሳቸው መያዣነት ጣሊያኖች የፈለጉትን ሊሰሩ ይችላሉና። በማግስቱ ግንቦት 1 ቀን ትርምስ ሆኖ አለ። አፋጣኝ ምላሽ የሚጠይቁ ከባድ ጉዳዮች ቢኖሩም በሚኒስትሩ መስሪያ ቤት ውስጥ አንዳችም ነገር ለማከናወን አልተቻለም። አዲስ አበባ የሚለቀቅ የሆነ እንደሆነ ከ2 ቀን ማስጠንቀቂያ በኋላ ወደ ምዕራብ መንቀሳቀስ ስለሚኖር የገዛኸውን ንብረት እንዳትሸጥ ብለው ብላታ ጌታ ህሩይ ነገሩኝ። ያን ዕለት ማከናወን የቻልኩት የምንሰራቸውን የሚኒስቴር መስሪያ ቤቱን መዝገቦች፣ የሚስጥር መፍቻ ደብተሮች አሰባስቤ ወደ ቤት መውሰድ ነበር። በዚያ ዕለት ጠዋት የተጠራው የታላላቅ ሰዎች ጉባኤ ውጊያውን አዲስ አበባ ላይ እንቀጥላለን የሚለውን ትንተና የተላለፈውንም ውሳኔ እንደገና መረመረ። መጀመሪያ ብዙዎቹ ውሳኔውን ደገፉ። ራስ ጌታቸው፣ ደጃዝማች ይገዙ በሀብቴ፣ ብላቴን ጌታ ህሩይ፣ ብላታ ታከለ ወልደ ሐዋርያት፣ ደጃዝማች ፍቅረ ማርያም ውሳኔውን ደግፈዋል። ከፍተኛ አክብሮትና ስልጣን የነበራቸው ራስ ካሳ ግን ጃንሆይ እርዳታ ለመጠየቅ ወደ መንግስታቱ ማህበር ጄኔቫ እንዲሄዱና ከዚያ ተመልሰው ትግሉን እንዲቀጥሉ ገለጡ። ስብሰባው ከተመበተኑ በፊት ንጉሠ ነገሥቱ ወደ አውሮፓና ወደ መንግስታቱ ማህበር እንዲሄዱ ተወሰነ። ብላቴን ጌታ ህሩይ፣ ብላታ ታከለና ደጃዝማች ፍቅረ ማርያም ሐሳቡን ተቃውመው ነበር። ከዚህ ውሳኔ እንዲደረስ እቴጌይቱ ሚናን ተጫውተዋል። በዚያ ጊዜ እሳቸውና ቤተሰቡ በእንግሊዝ የጦር መርከብ ከጅቡቲ ወደ ኢየሩሳሌም እንዲሄዱ ከእንግሊዝ አምባሳደር ጋር ስምምነትም ተደርጓል። እኔ በቦታው ባልገኝም የሰራዊቱ ሞራል ክፉኛ የተሰበረ ከመሆኑና በሰሜንም ሆነ በደቡብ ከነበረው ኦሮሞ ጦር መምዘዝ አንጻር የኃይለ ሥላሴ ፋሽስቶች መማረክና በእስረኝነት መያዝ ተቀባይነት ስለማይኖረው ውሳኔው የሚበጅ ነበር። የታላላቅ ሰዎች ጉባኤ ጃንሆይ ወደ ጄኔቫ ሄደው የኢትዮጵያን አቤቱታ ለማህበሩ ያቅርቡ የሚለውን ሐሳብ በጸጋ ነበር የተቀበለው። ምክንያቱም ኃይለ ሥላሴ በኢትዮጵያና በኢጣሊያ መካከል የተነሳውን ግጭት ይፈታል ብለው በማህበሩ ላይ እምነት ነበራቸውና ነው። በሰውነታቸው ኃይለ ሥላሴ የቅራኔዎች ቋጠሮ ነበሩ። ደፋር፣ ፈሪ፣ ቸር፣ ንፉግ፣ ሌሎችም ሰዎች ፍላጎት፣ ሐሳቦችና ተንኮሎች የተፈጥሮ ጥንቁቅነት የነበራቸው ተጠራጣሪ፣ ሰውን የሚያምኑ ቀናተኛ፣ ቅን አመለካከት የሌላቸው ማፍቀር የሚችሉና ከአቅማቸው በላይ ብዙ የሚመኙ ነበሩ። በመሰረቱ ራሳቸውን በጣም የሚወዱ
ከራሳቸው ሕይወት በስተቀር ለሌላው ሰው ሕይወት ግድ የሌላቸውም ነበሩ። በዚያ ከፍተኛ ችግር በደረሰበት ወቅት ወደ ላሊበላ የመሸሻቸው ሁኔታ ሕይወታቸውን ለማትረፍ ከማሰብ ነበር። ይህ ባህሪያቸው ወደ ጅቡቲ በሸሹበት ጊዜ በስደት ላይ ሳሉ ከኢጣሊያኖች ሐሳብ በቀረበላቸው ጊዜና ከነጻነት በኋላ ባሳዩት መስገብገብና በመጨረሻ የቅርብ ቤተሰባቸውን በመስዋዕትነት በማቅረብ ባሳዩት ሁኔታ ተከስቷል። ንጉሠ ነገሥቱ ማይጨውና ሸንጌ ላይ በጀግንነት ስለተዋጉ አይነቀፉም። በሽንፈት ጊዜ ኢትዮጵያን ጥለው ወደ አውሮፓ ለመሄድ መወሰናቸው ግን መሸሽን ሳይሆን በጦር ሜዳ ላይ መውደቅን ባህል አድርገው ያቆዩ መሪዎች ከነበሯት ከጥንታዊት አገር እምነት ጋር የሚቃረን ነበር። በሕዝቡ ዘንድ በጣሊያኖች እጅ መውደቅ የለባቸውም የሚለው አስተሳሰብ አልተጤነም። ከ10 ዓመታት በኋላ ፈሪ ናቸው መባላቸው ሲያስጨንቃቸውም ኖሯል። የጎላ ጉድለት ቢኖራቸውም ከነጻነት በኋላ ለ30 ዓመታት ያህል በስልጣን ያቆያቸው ችሎታቸው የሕዝብን እምነትና አክብሮትን ለማግኘት ያበቃ ግርማ ሞገስ መላበሳቸውም ነው። በዚህ ጊዜ እንግሊዝ እንደ ፈረንሳይ ሁሉ የስትሬሳ ግንባር ተጠብቆ እንዲቆይላት ኢትዮጵያን ከናካቴው እንደሌለች መቁጠር መከፈልም ያለበት ዋጋ ነው ብላ ልትሰርዛት መዘጋጀቷ ግልጽ ሆኖ ነበር። ኃይለ ሥላሴ መጀመሪያ ወደ ፍልስጤም ቀጥሎ ወደ እንግሊዝ አገር እንዲሄዱ የማድረጉ ፋይዳ ሙሶሎኒ ወደ ሂትለር እንዳይሳብና የስትሬሳ ግንባርም እንዳለ እንዲቆይ ይረዳል ከሚል ነበር። ኢጣሊያ በአፍሪካ ቀንድ ሰራዊት በብዛት በማከማቸት ሱዳንን አቋርጣ ከሊቢያ ጋር የሚያገናኛት መስመር ካበጀች ግብፅና ሱዳን ከቀረው የአፍሪካ አህጉር መለየታቸው ነው የሚል ስጋት በእንግሊዝ ላይ አሳድሯል። የዚህ አይነቱ ዕቅድ እንዳይሰምር ለማድረግ ብዙ ዘዴም ነበር። የሚጸድቀው የትኛውም ቢሆን ለኃይለ ሥላሴ ጥገኝነት በመስጠት ፋሽስቶች እሳቸውን እጃቸው አስገብተው የኢጣሊያን ገዢነት አሜን ብለው እንዲቀበሉ ለማድረግ ያላቸውን ምኞት መቅጨቱ አስፈላጊ ነበርም። በመጨረሻ የእንግሊዝ ሕዝብ ንጉሠ ነገሥቱንና ኢትዮጵያን አጥብቆ ይደግፍ ነበር። ለሳቸው ጥገኝነት መፍቀድ የመንግስታቱ ማኅበር ኢትዮጵያን በመክዳት ያስከተለውን የሕዝብ ቁጣ የሚያካክስ ነበር። በዚያች ቀውጢ ዕለት ግንቦት 1 ቀን ምን ሁኔታ እንዳለ ተደብቆኝ ነበር። ተስፋዬ ተገኝም እንደኔው ምንም አልተነገረውምም ነበር። ሲዲናውያኑ መኮንኖች ግን ስለ ሁኔታው የተገለጠላቸው ነገር ሳይኖር አልቀረም። ምክንያቱም ከቤልጂያኑ መኮንኖች ጋር በማግስቱ በልዩ ባቡር ወደ ጅቡቲ ስለሄዱ የታላላቅ ሰዎች ጉባኤ ጃንዌይ እንዲሄዱ እንደወሰነ ለንጉሠ ነገሥቱ የንስሐ አባት አባ ሐና አዛዥ ከበደ ተሰማና ፊታውራሪ አሰፋ ከበደ የተለያዩ ዕቃዎችንና ሰነዶችን እንዲቀረቅቡና እንዲጭኑ ታዘዙ። ከዕቃው ጋር አንድ ቢዮክና አንድ ክራይስለር መኪናዎች በልዩ ባቡር ላይ ተጫኑ። ንጉሠ ነገሥቱና እቴጌይቱ ለባለሥልጣኖቹ መመሪያ ከሰጡ በኋላ ወደ ቅድስተ ሥላሴ ካቴድራል ሄዱ። ከዚያን እንደ ተመለሱ ከምሽቱ 5 ሰዓት ላይ ባቡሩ እንዲጠብቅ ወደ ታዘዘው የራዲዮ ጣቢያ በቀጥታ ሄዱ። አብረዋቸው እንዲሄዱ የተፈቀደላቸው ራስ ካሳ፣ ራስ ጌታቸው፣ ፊት አውራሪ ብሩ፣ ብላቴን ጌታ ህሩይ ብቻ ነበሩ። በፖለቲካ እስረኝነት ቆይተው የነበሩት ራስ ኃይሉ ተክለ ሃይማኖትና ራስ ገብረ ሕይወት ሚካኤልን የመሳሰሉ ከፍተኛ ማዕረግ የነበራቸው ሰዎች
አቃቂ ድረስ እንዲዘልቁ ተደረገ። በባቡሩ 2 ፉርጎዎች ውስጥ በርካታ ባለስልጣኖች፣ ቤተ ዘመዶች እንዲሁም ሻንጣና ሳጥን ተጭኗል። ይህ ሁሉ ጅቡቲ ወደብ ላይ መልህቋን ጥላ ከምትጠብቀው HMS ኢንተርፕራይዝ ከምትባለው መርከብ አቅም በላይ ነበር። በመንገድ ላይ ንጉሠ ነገሥቱ ምንም ሐዘኔታ ሳይሰማቸው ተከታዮቻቸውን እንዲወርዱ አዘዙ። አንዳንዶቹ እንዲወርዱ የታዘዙት ሕይወት ለማቆየት ምንም ነገር በማይገኝበት ምድረ በዳ ላይ ነበር። ባቡሩ ሜሶ ሲደርስ ቀደም ሲል በመንግስታቱ ማህበር የኢትዮጵያ ልዑክ የነበረው ፊታውራሪ ተክለ ሐዋርያት ከነሰራዊቱ ንጉሠ ነገሥቱን ተገናኛቸው። ግንኙነቱ ቅሬታ የተቀላቀለበት ሳይሆንም አልቀረም። ድሬዳዋ እንደደረሱ ንጉሠ ነገሥቱ አብረዋቸው የወረዱትን የፖለቲካ እስረኞች ራስ ኃይሉን፣ ራስ ገብረ ሕይወትን፣ ደጃዝማች አመዴ አሊን፣ ደጃዝማች በላይ አሊን ሌሎቹንም ሰብስበው ለመንግስታቱ ማህበር አቤቱታ ለማቅረብ ወደ ጄኔቫ የሚሄዱ መሆኑን፣ ለሁሉም ምህረት ያደረጉላቸው መሆኑን፣ እያንዳንዳቸው የአገሪቱን ጠላቶች በመሰላቸውና በተቻላቸው ሁሉ እንዲዋጉ ነገሯቸው። ከፈረንሳይ ሶማሌላንድ ሲደርሱ ጥቂት ሲቀራቸው የፈረንሳይ ባለስልጣናት ወደ ግዛታቸው መሳሪያ እንዳይገባ የሚከለክሉ መሆኑ ለግርማዊነታቸው ተገለጠላቸው። በአዛዣቸው በቀኛዝማች መኩሪያ ባንቲርጉ የሚመሩ 15 የክቡር ዘበኛ ያለ መሳሪያ እርሶን ልንጠብቅ አንችልምና ከነመሳሪያችን እዚህ ወርደን ትግሉን እንቀጥል ብለው የግርማዊነታቸውን ፍቃድ ለመኑ። በመጨረሻም ባቡሩ ግንቦት 3 ቀን ከሰዓት በኋላ ጅቡቲ ደረሰ። በማግስቱ ጃንሆይና ጥቂት ተከታዮቻቸው የኢትዮጵያን ቆንስል ልጅ አንዳርጋቸው፣ ደጃዝማች አምደ ሚካኤል፣ ደጃዝማች አበበ ዳምጠውና ደጃዝማች ሀብተ ሚካኤል አጅበዋቸው HMS ኢንተርፕራይዝ ላይ ተሳፈሩ። HMS ኢንተርፕራይዝ ትባላለች መርከቧ ግንቦት 4 ቀን ከሰዓት በኋላ ወደ ፖርት ሳይድ ተንቀሳቀሰች። እኔና ተስፋዬ ስለ ጃንሆይ መሄድ አላወቅንም ነበር። ግንቦት 2 ቀን ጠዋት አዲስ አበባ ውስጥ ተኩስ እየበረከተ ሰዓቴን አይቼ በየ4 ሰከንዱ አንድ ጥይት መተኮሱን አረጋግጫለሁ። ስለመጣም ይህ ሁኔታ ወደ ቢሮ መሄድ አስፈላጊ ሆኖ አላገኘሁትም ነበርና የቤት ሰራተኞቹም ፈርተዋል። ሁኔታውን በዓይኔ ለማየት ወደ ባቡር መንገድ ወጣ ለማለት ወሰንኩኝ። ባቡር መንገድ ከመድረሴ ዶክተር ላምቢ መኪናውን አጠፍ አድርጎ በማቆም ግርማዊነታቸውና አብዛኞቹ ሹሞቻቸው ሌሊት በባቡር መሄዳቸውን ነገረኝ። ግንቦት 2 ቀን ጠዋት ከጠራው ሰማይ ፀሐይ ፍንትው ያለችበት ደስ የሚል ነፋስ አልባ ቀን ነበር። ዞር ብዬ ወደ ባቡር ጣቢያ የሚወስደውን መንገድ ስመለከት ግን በረዶ የተጋገረበት ይመስል ነበር። አስፋልቱ መንገድ እስከ ጣቢያው ድረስ ሙሉ በሙሉ ነጭ ለብሷል። መንገዱ በማይታመን ሁኔታ እንዲህ የነጣው ሌሊቱን ዘራፊዎች ከቤት ቤት እየዞሩ ትራሶችንና ፍራሾቹን እየሸረከቱ ላባውን በማፍሰሳቸው ነበር። ዘራፊዎቹ ሊወስዱት ያልቻሉትን መንገድ ላይ እየጣሉ ሄደዋል። ቤቴ ሳይዘረፍ የቀረበት ወይም ምስቅልቅሉን በትኩረት ለመከተል ያልቻልኩበት ምክንያት በእውነት አልገባኝም። ዘራፊዎቹ በየሱቅ እየገቡ ቀለሙን ከማርማላት ወይም ከጠላ ምግብ ጋር እየደበላለቁ ራሳቸውን ያስደስቱ ነበር። ማርሻል ባዳሊዮ ሽፍቶች ከተሞችንና ገጠሩን እንዲዘርፉና እንዲመዘብሩ ጊዜ ለመስጠት ሲል ፋሽስቱ ጦር እንዳይገባ ሆን ብሎ አዘገየው። የትርምስ የጣሊያን ወታደሮች ሲገቡ መንገዱን ጠርጎ ይቆያቸዋል። ነፃ አውጪዎች ተብለውም አቀባበል ይደረግላቸዋል። ባዶሊዮ ለዘራፊዎቹ ቬኒስ
የታተመ ማርትሬዛ ብርም አድሏቸዋል። ከተማውን በመኪና እየተዘዋወርኩ ላይ ከአንድ የመንገድ ማዕዘን የአሜሪካ ሌጋሲዮን ዘበኞችን ኃላፊ አግኝቼ በመኪናዬ ውስጥ ጫንኩት። መኪናዬ እየነዳው ላምቤ ሆስፒታል ስደርስ ሽፍቶች አንዱን የሞተር ብስክሌት ነጂ ከበው በዱላና በጎራዴ ሲያስፈራሩት አገኘው። እኔና የሌጋሲዮን ዘበኛው እያንዳንዳችን መውዜር ጠመንጃ ይዘናል። ከመኪናችን ዘለን ስንወርድ ዘራፊዎቹ ተበታተኑ። እንደዚያ ከበው ያስጨንቁት የነበረው ጄኤል ሮርባው የሚባለው ለታይምስ ጋዜጣ ወኪልነት ይሠራ የነበረው ሚስዮናዊ ነው። በደረሰበት ሁኔታ ብዙ የተጨነቀ አይመስልም። ከዚህ በኋላ መድፈር ዕውቀት አለመሆኑን በመገንዘብ ወደ መሃል ከተማ ተመለስኩኝ። በከተማው መሃል መሳሪያ የታጠቁ ዘራፊዎች እንዳሻቸው ይተኩሱ ነበር። የፖሊስ አዛዥ አስቀድሜ ያውቀው ስለነበር ተጨንቆ እኔ ዘንድ መጣና ጃንሆይ ከሄዱ በኋላ ጠቅላላ አመፅ መቀስቀሱን፣ ፖሊሶች ሳይቀሩ እርስ በርሳቸው መገዳደል መጀመራቸውን ነገረኝ። የተናገረውን ለማረጋገጥ ይመስላል ከአጠገባችን አንድ መትረየስ ተንጣጣ። የእንግሊዙ ቆንሲል ሆኜ ጊል የፖሊስ አዛዥ ድረስ መጥቶ ነገሮችን እንዲቆጣጠርና ስርዓት እንዲያስይዝ ተማጸነው። ምስኪኑ ሰውዬ ግራ ገብቶ ስለነበር ምን እንዳለውም አልሰማውም። በነገራችን ላይ ፊታውራሪ ወደ ኢትዮጵያ ተመልሶ በውጊያ ውስጥ ለመካፈል የንጉሠ ነገሥቱን ፍቃድ ጠይቆ እንደነበር ቀደም ሲል ተገልጧል። ባቡር የሚለው ቃል መሠረቱ ፓፔር በፈረንሳይኛ እንፋሎት ማለት መሆኑንም እወቁት። ሲቀጥል ዘራፊዎቹ ቤቴ ድረስ እስኪመጡ መጠበቁ የጅል ሥራ መሆኑ ስለተሰማኝ መኪናዬን እየነዳው ከትልቁ ገበያ አጠገብ ወደ ነበረ የአሜሪካ ሌጋሲዮን ሄድኩኝ። በመንገድ ላይ ሲሄድ ሰዎች በዘረፉት ንብረት እርስ በርሳቸው ሲጣሉ አየሁ። የአሜሪካ አምባሳደር ቫን ኤች ኤንገርት ጥሩ አድርጎ ተቀበለኝና በቤቱ ውስጥ ከነበረው አንድ የእንግዳ ማረፊያ አስገባኝ። መኪናዬን መልሼ ልኬ በቤቴ ውስጥ የነበረውን ምግብ፣ መሳሪያዎች፣ ጥይትና ልዩ ልዩ ዕቃዎች አስመጥቼ ሌጋሲዮኑ አገልግሎት እንዲውል አስረከብኩት። ሌጋሲዮኑ የሁሉም ነገር እጥረት ነበረበት። የውጭ ጉዳይ ሚኒስትር መዛግብት ከግል ንብረቶቼ ጋር አስመጣው። አምባሳደሩ በቸርነቱ የቤት ሠራተኞቼን እንዳመጣ ፈቀደልኝ። ቤተሰቦቻቸውን ይዘው ሲመጡ 18 ተጨማሪ ጥገኞች መግባታቸውም ነበር። ወዲያው 3 አሜሪካዊ ሚስዮናውያን ከሰዓት በኋላ ደግሞ ከቤቶቻቸው በአጥር ዘለው ወደ ጎረቤቶቻቸው ግቢ በመግባት ሸሽተው ያመለጡ 37 ግሪኮች፣ 24 ታዋቂዎች፣ 12 ሕፃናት በድምሩ 37 ግሪኮች በመንገድ ያልወጡ ሰዎች እንዳይገድሏቸው በመፍራት ነበር። በሚመጡበት ጊዜ ፖሊሶች አግኝተዋቸው በነፍስ ወከፍ 5 ማርትሬዛ ብር ከከፈላችሁ ሌጋሲዮን ድረስ አጅበን እናደርሳቸዋለን፣ አለበለዚያ ግን እንገድላችኋለን ብለው እንዳስፈራሯቸው፣ ግማሽ መንገድ ሲደርሱ ተጨማሪ ገንዘብ እንዳስከፈሏቸው ገለጡ። ከነርሱ በኋላ ቤናሜስ፣ ሄሌርድ፣ ቤሪየር፣ የሮይተር የዜና ወኪል ሃሪሰን የሚባሉ አሜሪካውያን መጡ። እነሱም በየመንገዱ ዝርፊያ እየተጧጧፈ መሆኑንና አንድ ጠርሙስ ሻምፓኝ በ10 የኢትዮጵያ ሳንቲም እየተሸጠ መሆኑን ነገሩን። ጀንበር ልትጠልቅ አካባቢ ከዚህም ከዚያም ጥቁር ጭስ ቀጥ ብሎ ወደ ሰማይ እየወጣ ከተማውን አለበሰው። ተኩሱም ያለማቋረጥ ቀጥሏል። በማግስቱ ግንቦት 3 ቀን ጠዋት የከተማውን አዳር ለማየት ወጣው። በየቦታው እሳት አመድ ያረጋቸው ቤቶች ይታያሉ። ፖስታ ቤቱ የቀረው ግድግዳው ብቻ ነበር። የጉርሙሩክ መሳሪያ ቤት አሁንም እየጤሰ ነው። መንገዶቹም የመስተዋት ስብርባሪ ላባ አልብሷቸዋል። ወደ ሌጋሲዮን ስመለስ
3 ያበጡ ሬሳዎች አየሁ። 2 ክፉኛ ተቆራርጠዋል። 1 ፈረስ እስከ አጥንቱ በጅቦች ተግጦ ከመንገድ ላይ ወድቋል። በለጋሲዮን ውስጥ የነበረው ምግብና ጥይት እያለቀ ነበር። እንግሊዞች ሴቶችንና ሕፃናትን 10 ኪሎ ሜትር ርቆ ወደሚገኝ ለጋሲዮናቸው ለመውሰድ ካሚዮኖችን ላኩልን። ሚስስ ኤንገርት ከእነርሱ ጋር አልሄድም ብላ ቀረች። በማግስቱ ጠዋት እንቁላል ለመግዛት ከግቢው በስተጀርባ ስንሄድ ከቅርብ ርቀት ተተኮሰብን። የግቢውን ዙሪያ አጠናክረን ዘጋን። እንደምንም ብዬ የምግብ ቤቱን ወለል በመክፈት ምግብ ከተከማቸበት የመሬት ስር ክፍል ጋር አገኘሁት። ከመስኮቶቹ ላይ የተዘረጋው የብርሃን መከለያ ወደ ውጪ የሚያሳይ መስመርም ቀደድኩኝ። የለጋሲዮኑን ዘበኞችና የኔን ሰራተኞች ከውጪ ሰርገው ሊገቡ ከሚችሉ ሰዎች ለመለየት በክንድ ላይ የሚታሰር ምልክት እንዲያደርጉ አደረግኩኝ። ይህን ካዘጋጀው በኋላ ጥበቃ አቋቋምን። በኋላ የነበረው ተኩስ ወደ ግንባር ዞረ። በዚህ ተኩስ 2 ኢትዮጵያውያን ተመቱ። ስቃዩን ግን በሚያስደንቅ ሁኔታ ቻሉት። ጋዜጠኞቹና ዘበኞቹ ሰረዝ ያለበት ሱሪና ቡሽ ባርኔጣ ለብሰው ነበር በማለት የገለጡልኝን አላረጋገጥኩም። ምናልባት ቡና ለመጠጣት ወጥተው ገዝተውት ይሆናል። ከጋዜጠኞቹ መካከል 3 በመቃረብ ላይ የነበሩትን ጣሊያኖች ለመቀበል ከለጋሲዮን ቅጥር ግቢ ወጥተው ሄዱ። ከሰዓት በኋላ ጥበቃ ላይ ሳለው ኤንገርት የውጭ ጉዳይ ሚኒስትር ሃል ሙሶሎኒ ያስተላለፈውን ቴሌግራም ኮፒ ልታሳየኝ ይዛ መጣች። በከተማው ውስጥ የተፈጠረውን ትርምስ ለማስቆም የፋሺስት ሰራዊት ፈጥኖ አዲስ አበባ እንዲገባ የሚጎተጉት ነው። በለጋሲዮኑ የተገኘሁት በእንግድነት ቢሆንም የውጭ ጉዳይ ሚኒስትር ሃል ግልብ አስተሳሰብ ስለ አበገነኝ ፊቴን አዞርኩኝ። ሃል ባዶሊዮ አዲስ አበባ ፈጥኖ ገብቶ ራሳቸው ጣሊያኖች የፈጠሩትን ጥፋትና ትርምስ እንዲያቆም በየዋህነት ሲጠይቀው ባዶሊዮ ባዘጋጀው ወጥመድ ውስጥ መግባቱን አልተገነዘበም። ባዶሊዮ እንዲህ ባለው የዋህነት ከልቡ ሳይስቅም አልቀረም። በማኅበሩ ጉባኤ የሙሶሎኒ የቅርብ አጋር የሆነው ፍላንዲን ተመሳሳይ ጥያቄ አስተላልፎለት ነበር። ጥይታችን ስላለቀ ሁላችንም ለጋሲዮን ለቀን የመውጣታችን ነገር የማይቀርም ሆነ። የስልክ መስመሮች በሙሉ ተበጣጥሰው ስለነበር ጠመንጃና ጥይት እንዲላክልን ከተማውን አቋርጠን የሚሄዱ ሰዎችን መላክ የግድ ነበረብን። አንዳቸውም ከእንግሊዝ ለጋሲዮን መድረስ አልቻሉም። በሬዲዮ ለመገናኘትም አልተቻለም። ፍሪኮንሲውና የግንኙነት ሰዓት ወስነው የመደቡት ከኤደን ጋር ነበረና በመጨረሻ ቀደም ሲል የአሜሪካ ባህር ኃይል ከአሮጌ መርከብ ላይ ነቅሎ ያቋቋመውን ሬዲዮ አስነስተን አስቸኳይ እርዳታ እንዲመጣልን ለመጠየቅ ተገደን ነበር። መልእክቱ በፊሊፒንስ ካቪቴ ላለው የአሜሪካ የባህር ኃይል ጣቢያ ተላለፈ። ከዚያም ወደ አሜሪካ ውጭ ጉዳይ ሚኒስትር፣ ከዚያም በስልክ ሎንዶን ወደሚገኘው የአሜሪካ ኤምባሲ፣ ከዚያም ወደ እንግሊዝ ውጭ ጉዳይ ሚኒስትር፣ ቀጥሎ ወደ ኤደን፣ በመጨረሻ በፕሮግራማቸው መሰረት አዲስ አበባ ወደሚገኘው የእንግሊዝ ለጋሲዮን ተላለፈ። በ4 ሰዓት ጊዜ ውስጥ ዓለምን አቆራርጦ ከኛ በ10 ኪሎ ሜትር ርቀት ላይ ብቻ ለሚገኘው ለጋሲዮን ደረሰ። ክፋቱ ግን ይህ መልእክት ሲደርስ አጠገቡ የነበረው የቤልጂክ ለጋሲዮን እየተወረረ ነበር። የነበሩት ወታደሮች ጎረቤታቸውን ለማዳን ስለተላኩ አሜሪካ ለጋሲዮን የመውጣታችን ነገር ለሚቀጥለው ቀን ተላለፈ። በማግስቱ ጠዋት ግንቦት 5 ቀን እንግሊዞች 4 ካሚዮን ሙሉ የሲክ ወታደሮችን ላኩልን። የያዙት መሳሪያ አሮጌ ነበር። ሚስተር ኤንገርት የለጋሲዮኑ ሰራተኞች
ተመልሰው እስኪመጡ ለጋሲዮኑን ለመጠበቅ ፈቃደኛ ለሆነ ለእያንዳንዱ ዘበኛ 100 ማርትሬዛ ብር እንደሚከፍል ቃል ገባ። በተላኩልን ወታደሮች አጃቢነት ከተማውን አቋርጠን አለፍን። ከተጀመረ 3 ቀን የሆነው ዝርፊያ አሁን ላይ ጋባ አላለም። ከእንግሊዝ ለጋሲዮን ደርሰን ጥቂት ሰዓት እንደቆየን የእንግሊዝ የቀይ መስቀል ሰራተኞች የሆኑት ኮረም ላይ የኢጣሊያ የመርዝ ጋዝ እየወረደበት በድፍረት በአምቡላንስ ውስጥ ቁስለኛ ያክም የነበረው ዶክተር ሚሊ በለጋሲዮኑ ውስጥ ይሞታል ተብሎ እየተጠበቀ መሆኑን ሰማን። አንድ ኢትዮጵያዊ ቁስለኛ በማከም ላይ እንዳለ በሽፍታ ነበር የተመታው። በ9 ሰዓት አካባቢ ጣሊያኖች በመቃረብ ላይ የመሆናቸው ወሬ ተሰማ። ከሌሎቹ ሰዎች ጋር ሆነን በደሴ መንገድ አጠገብ ወዳለው መግቢያ በር ሄድን። ከከተማው ሸሽተው ወደ ለጋሲዮን የመጡት ግሪኮች ድንኳን ተክለው የሰፈሩት ከአጥሩ አጠገብ ነበር። 45 ደቂቃ ያህል ጠብቀን ከርቀት ነጎድጓድ አይነት ጉሩምሩምታን ሰማን። ቀስ በቀስ ድምፁ እየቀረበና እየጎላ መጣ። በመጨረሻም ግማሽ ሰዓት ያህል ቆይቶ ሞተር ብስክሌቶች ከፊት ብቅ አሉ። ከነሱ ቀጥሎ የጦሩን የእዝ መኮንን የያዙ 5 አውቶሞቢሎች፣ 3ቱን አሜሪካውያን ጋዜጠኞች የያዙ አውቶሞቢሎች ተከታትለው መጡ። በመቀጠል ናፍታ የሚጠጡ አብዛኛዎቹ አፍሪካውያን ወታደሮችን የጫኑ ካሚዮኖች ባለማቋረጥ ተከታትለው መጡ። አልፎ አልፎ በካሚዮኖቹ ላይ የኢጣሊያ ሰንደቅ ዓላማ፣ የጥቁር ሸሚዝ ለባሽ ሰራዊት ባንዲራ ተሰቅሏል። ካንዱ መኪና ጎን ኢትዮጵያ ፊኒታ፣ ኢትዮጵያ አለቀላት የሚል የተጻፈበት አንሶላ ተዘርግቷል። ከለጋሲዮኑ አጥር ማዳ ካሉት ጎጆዎች የሚኖሩ ሴቶች ከመንገድ ዳር ወጥተው እልልታውን አቀለጡት። በለጋሲዮኑ ግቢ የነበሩት ግሪኮችም እያፋጩ አጨበጨቡ። እንግሊዞቹ ግን ተሰብስበው ከለጋሲዮኑ ግቢ ውስጥ ተቀምጠዋል። ባንዲራቸው ብቻ በሩ ላይ ይውለበለባል። በተቃራኒው ፈረንሳዮች ለጀነራል ባዶሎና ለእዝ መኮንን ደማቅ የሆነ አቀባበልን አደረጉለት። የለጋሲዮን ጸሐፊ ሙሉ የክብር ልብስ ለብሶ ነበር የተቀበላቸው። በአንድ ሰዓት ጊዜ ውስጥ ብቻ 300 ካሚዮኖች ወደ ከተማ መሃል አልፈዋል። የመኪናው መክተልተል እስከ ሌሊት ቀጥሎም ነበር። በነገራችን ላይ ከጋዜጠኞቹ አንዱ ፎርድ መኪናው የነዳጅ ጭንቅላት ከሚሆንበት ፊት ለፊት ያለው መስታወት ጥይት የሾለከበትን አሳየኝ። ጥይቱን እሱ ራሱ የተኮሰው መሆኑን ሳይሸሽግ ነገረኝ። ለቀጣሪው መስሪያ ቤት በፊት መስተዋቱ በጭንቅላቱ መስመር ጥይት ተተኩሶበት ለጥቂት ዞር ብሎ የተረፈ መሆኑን በቴሌግራም እንደሚገልጥ አስረዳኝም። በማግስቱ ከተማው ጸጥ ብሎ ነበር። ጥቂት የጣሊያን መኮንኖች በመንገድ ሲያልፉ ይታያሉ። አብዛኛው ነዋሪ በእነዚያ ጭንቀት የተሞላባቸው 3 ቀናት የደረሰውን ጥፋት ከምንም ባለመጣፍ ምንም አዲስ ነገር እንዳልተፈጠረ ከወዲህ ወዲያ ይተላለፋል። ወደ ጅቡቲ የሚሄድ ባቡር አለ ማለትን ስለሰማን እኔና ሚስተር ኤንገርት ወደ ጣቢያው ሄድን። በመንገድ ላይ ባቡሩን የሚያጠቁ ዘራፊዎች ስላሉ እስከ ማግስቱ ግንቦት 7 ቀን እንደማይንቀሳቀስ ተነገረን። ከአምባሳደሩ ጋር ወደ ጣቢያ ከመሄዳችን በፊት ሻንጣዬ ይበረበር ይሆናል ብዬ በመፍራት የግል ማስታወሻዎችን የውጭ ጉዳይ ሚኒስትር መዛግብት ለለጋሲዮን ባደራ አስረከብኩኝ። ምርጫ ባጣ እንጂ እነሱንም መጠርጠሬ ግን አልቀረም ነበር። ሐሙስ ዕለት በአሜሪካዊ ቆንስል በሚስተር ዊሊያም ካምፕ አጃቢነት ወደ ባቡር ጣቢያ ወረድን። ወዲያውም ተሳፍሬ ከአንዱ ክፍል ጥግ ተደበቅኩኝ። እኔ ለመሄድ የተነሳው ለጣሊያኖች ሚስተር ኤንገርት እንዳስጠነቀቃቸው እርግጠኛ ነበርኩኝ። ለእኔ ግን አልተነገረኝም። ቀጥተኛ መልስ እንደማይሰጠኝ እርግጠኛ ስለነበርኩ እኔም አልጠየቅኩትም።
ስለዚህ ከባርኔጣቸው ላይ ቀይ ጉትያ ያደረጉ ካርቢ ፒሪዎች ባለፉ ባገደሙ ቁጥር ተሸማቅቄ ማለቅ ሆነ። ወዲያው ሚስዮናዊው ሚስተር ሮርባው የጋዜጠኛ መታወቂያውን አሳይቶ ገባ። አንገቱን በየክፍሉ እያሰገገ ከፈለገ በኋላ ሲያየኝ ሁሉም እንዲሰማ ታዲያስ ስፔንሰር እዚህ ምንድነው የምታደርገው? አለ። ከአራት ቀን በፊት አንገትን ከመቆረጥ ላዳነ ሰው ውለታውን በዚህ መልክ መክፈል የሚገባ አይመስለኝም አልኩት። የጠረጠርኩት አልቀረም። ከመዛግብቱ ውስጥ በነገራችን ላይ የተወሰኑ ሰነዶች ከግል ማስታወሻዎቹ ጥቂት እንደጠፉ ቀርተውብኛል። እናም ወደ ባቡሩ ውስጥ ልመለስ። ባቡሩ ትዕግስታችንን ካስጨረሰን በኋላ በቀስታ ከጣቢያው ወጣ። ብዙም ሳይሄድ የተኩሱ ድምፅ ተሰማ። መንገድ ላይ የተሰማሩ ሽፍቶች ባቡሩ ላይ ወጥተው እንግዶችን አውርደው ሻንጣውን ለመዝረፍ ተስፋን አድርገው ነበር። የጆርጅ ስቲርን የ3 ቀን ሙሽራ ጨምሮ ከኔ ጋር በአንድ ክፍል ውስጥ 5 ተጓዦች ነበርን። ሻንጣዎቻችን በሙሉ ከጎን ደረደርናቸው። በባቡሩ ላይ ከነበሩት ጠባራዎች ጋር ተኩስ ከተለዋወጡ በኋላ ጉዟችንን ቀጠልን። ከዚህ በኋላ ከመነሻችን ጀምሮ በባቡሩ ላይ የነበረው ሴኔጋላዊ ዘበኛና ከተሳፈርንበት በኋላ ከነበረው ፉርጎ ጣራ ላይ ወጥቶ ሁላችንንም እንድናይለት ካርባይን ጠመንጃውንና መትረየሱን እያገላበጠ አሳየን። ሽፍቶች በሐዲዱ ላይ መሰናክል ስላስቀመጡ ባቡሩ ሲቲቲቲቲቲ ብሎ እንደገና ቆመ። ከቁጥቋጦ ውስጥ ተደብቀው የነበሩ የሚጠብቁን ሴኔጋላውያን ዘበኞች የተሟላ ትጥቅ መያዛቸውንና እንደማይመጣጠኑ ከተገነዘቡ በኋላ እጃቸውን በማወዛወዝ ሰላምታን ሰጡን። መሰናክሉ በከፍተኛ ጥበቃ እንዲነሳ ተደረገ። ጥቂት እንደሄድን መልሰን ቆምን። ከሐዲዱ ጎን የተዘረጋ የስልክና የቴሌግራም መስመር ሽቦ ስለተበጠሰ መጠገን ነበረበት። ከዚህ ሁሉ መጓተት በኋላ እንደተለመደው ድሬዳዋ ሳያድር ባቡሩ በቀጥታ ወደ ጅቡቲ እንዲቀጥል ተወሰነ። ባቡሩ በባውዛ መጠቀም ቢችልም በጨለማ መጓዝ የቀረው ሐዲዱ ቢነቀል አይቶ ቶሎ ለማቆም ባለመቻሉ ነበር። ስለዚህ ባቡሮቹ ባውዛ አልነበራቸውም። ተሳፋሪውም በሌሊት በባቡር መጓዝ በጨለማ በመርከብ ላይ መጓዝ የሚሰጠውን ስሜት አይነት አያገኝም። እኩለ ሌሊት ላይ ባቡሩ ለአጭር ጊዜ አፍደም ላይ ቆመና ተክለ ሐዋርያት እኔ ወደ ነበርኩበት ክፍል ገባ። ተክለ ሐዋርያት ከጄኔቫ በወልደ ማርያም ተተክቶ የመጣ ሰው ነበር። ለኢትዮጵያውያን ስደተኞች በሚደረገው እንክብካቤ ለመርዳት ወደ ጅቡቲ መውረዱ ነበር። እኔ ለሱ ፍጹም እንግዳ ሰው ብሆንም ምንም ያህል ሳይቆይ ስለ ኃይለ ሥላሴ ያለውን አመለካከት ያፈስልኝ ጀበር። ኢትዮጵያን የከዳ ፈሪ ወደ ስደት ከሸሸ በኋላ ንጉሠ ነገሥት ተብሎ መጠራት የማይገባው ሰው ነው አለ። ከነጻነት በኋላ ተክለ ሐዋርያት በፈቃዱ ስደትን መምረጡ አላስደነቀኝም። ኢትዮጵያንና የፈረንሳይ ሶማሌላንድን ከሚያዋስነው ድንበር ስንቃረብ ከአሰብ ወደ ሰርዶ የገባው የጣሊያን ሰራዊት በድንበሩ ላይ የባቡሩን መስመር ቆርጦት ይሆን የሚል ስጋት አደረብኝ። ደግነቱ እንደዚያ አልሆነም ነበር። ከኛ በኋላ ግን ፈረንሳዮች ባቀረቡላቸው ባቡር የተሳፈሩ የጣሊያን ወታደሮች መስመሩን እየተቆጣጠሩ ተከትለውን ነበር። በመጨረሻ ከ4 ወራት በፊት የንጉሠ ነገሥቱን መንግሥት ለማገልገል በዚያ ወበቅ ገብቼበት ወደ ነበረ ጅቡቲ ተመልሼ ወጣው። መጀመሪያ ስመጣ ጅቡቲ ላይ ተቀብሎ በባቡር ወደ አዲስ አበባ እንድጓዝ የረዳኝ የኢትዮጵያ ቆንስል አንዳርጋቸው መሳይ በአሁኑ ጊዜ ንጉሠ ነገሥቱ ከልዩ ባቡራቸው ያስወረዷቸውን ጨምሮ ቁጥሩ የበዛ የኢትዮጵያ ስደተኛ የማስተናገድ ሸክም
ወድቆበታል። መርከብ እስኪመጣ ወደ ሆቴል ዴዝ አርካድ ሄድኩኝ። እዚያ ከሚያዘወትሩት የፈረንሳይ መኮንኖች ነበሩ። እነሱ አብሲኒዝ የሚባል መጠጥ ከማንቆርቆርና አንዲት ድንክ ውሻ እያስጮሁ ከመሳቅ ሌላ ስራም አልነበራቸው። ውሻዋ እንደሰከረ አይነት ትንገዳገዳለች። በዚያን ዘመን የሙቀት መቆጣጠሪያ ባለመኖሩ ሙቀት ሲበረታብኝ ወደ ባህሩ ሄጄ 200 ያርድ ያህል ዋኝቼ ከስር የሚፍለቀለቅ የምንጭ ውሃ ቀዝቀዝ አድርጎኝ መለሳለሁ። የዴኒሽ ኢስት ኤዥያቲክ ላይን ንብረት በሆነው ኤምኤስ ኢሪያ በተባለ መርከብ ላይ መኝታ አግኝቼ እስከ ፖርት ሳይድም ተጓዝኩ። ከዚያም ወደ ኒውዮርክ የሚያዘልቀኝ ገንዘብ ለመያዝ ቼክ ለመመንዘር ወደ ካይሮ ሄድኩኝ። ሳላስበው ከኢሪያ የተላለፈ ቴሌግራም ጠበቀኝ። ይዘቱ ጃንሆይ ሎንዶን ኢትዮጵያ ለጋሲዮን ድረስ መጥተህ አግኛቸው የሚል ነበር። በግንቦት 24 ቀን ኤምኤስ መሐመድ አሊ ኤል ከቢር በሚባል መርከብ እስክንድሪያ ላይ ተሳፍሬ ወደ ማርሴይ ተጓዝኩኝ። ከጥቂት ቀናት በኋላ በ6 ፕሪንስስ ጌት ሎንዶን ከሚገኘው ለጋሲዮን ቀረብኩኝ። ማስታወሻ፣ አንደኛ፣ ኢጣሊያ የመርዝ ጋዝ ስለመጠቀሟ ዝርዝር ሀተታ ሰባኪ የጻፈውን ይመልከቱ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ጥርስ ውስጥ የገባች ሀገር ኢትዮጵያ የሚለውን ድንቅ መጽሐፍ እያነበብን ነው። የቻናላችን አባል በመሆን ቻናሉን ይደግፉ እና